مرحبا ተመልካቾቻችን እንግዲህ ተመልሰን መጥተናል የለይለቱል ጁሙአችን እንግዲህ ሌላ እንግዳ ይዘን ብቅ ብለናል ሻህሽም ሸናሰርኛ ጋር ይገኛሉ ከሳቸው ጋር ደግሞ የሚኖረን የቆይታ ርዕስ አሁን ወቅቱ መቼም የሐጅ ወቅት ነው አላህ Subhanahu Wa Ta'ala በቁርአኑ ላይ ይላል أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحج أشهر معلومات فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج وما تفعلوا من خير يعلمه الله وتزودوا فإن خير الزاد التقوى واتقون يا أولي الألباب صدق الله العظيم እንግዲህ ወቅቱ የሐጅ ወቅት ነው ሐጀኞች እንግዲህ ወደ መካ የሚጎርፉበት ነው ይሄ ወቅት ላይ እንገኛለን እንግዲህ ቀጥታ የሐጅ ጉዳይ ከመግባታችን በፊት ግን አንዳንድ ነገሮችን እናነሳለን በላይ ቁርአን አያት ላይ إن أول بيت وضع للناس الذي ببكة مباركا وهدى للعالمين إلى الله سبحانه فيه آيات بينات مقام إبراهيم ومن دخله كان آمنا ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين نقول الله سبحانه وتعالى كذب في تدمو نبي صلى الله عليه وسلم نقول عندما يتوقعوا 16 و 17 وراتن ወደ ቤተል መቅዲስ ፊታቸው አዙሮ ይሰግዱ ነበር ቅብላቸው የነበረው ቤተል መቅዲስ ነበር በኋላ ግን ያው ሁሉ ውስጣቸው ቢሆን ወደ ካዕባ የመዞርና ወደዛ የመስገድ ጉጉት ነበር እንግዲህ ያንንም ቁርአን ጠቅሶታል قد نرى تقلب وجهك في السماء فلنولينك قبلة ترضاها فول وجهك شطر المسجد الحرام الى الله سبحانه وتعالى እንግዲህ ፍላጎትህን ሁሉ ጊዜ ጧት ነው እንግዲህ የአላህ ዘንድ ትእዛዝ መጥቶ ወደ ካዕባ ዙር የሚል እስኪመጣ ድረስ ያላቸው ጉጉት ቁርአን ይገልጻል ከዛ በኋላ አላህ ሙሉ ለሙሉ ፊትህን ወደ ካዕባ ዙር ይላል እኛንም ደግሞ ከዛ በኋላ እዛም ያልተገኘነው ሰዎች ከርቀት ያለናቸው ሰዎች ደግሞ ፈወሉ ወጀሃኩም ሸጥራ ወደዛ ወደ ካዕባ አቅጣጫ ሁላችሁም ዞራችሁ እንድትዞሩ ሰላት ሰግዱ ብሎ አላህ Subhanahu Wa Ta'ala ለሙስሊሞች ቂብላ አድርጎታል እንግዲህ ካዕባን ማለት ነው እንግዲህ ሁሉም ዛሬ ሁሉም የዓለም ክፍል ወደ ካዕባ ይተማል ወደ ሐጅ ይተማል ካዕባና ካዕባ ዙሪያዎች ኢባዳ ይሰሩበታል ሐጅ ነገር ግን ያው ወደዛ ወደ ዋናው የሐጅ ስራ ከመግባታችን በፊት እንደው አንዳንድ ስለ ካዕባ አንዳንድ ጉዳዮች ነጥቦች እናነሳለን ምናልባት ደግሞ ኢንሻአላህ በዋነኝነት እንግዲህ እንደሚታወቀው ከብዙ ኢባዳዎች ጋር ሰላቱም ጋር ተያይዞ ጾሙም ጋር ዘካውም ጋር ሐጁም ጋር ተያይዞ አላህ Subhanahu Wa Ta'ala ተቅዋን ያቆራኝበታል በተለያየ ቁርአን አያት ላይ ያው ለዓለኩም ተተቁን አይነት አሁንም ቢሆኑ ተዘወዱ فإن خير الزاد التقوى ይላል አላህ Subhanahu Wa Ta'ala ስንቅ አድርጉ ዋናው ስንቅ ይዛችሁ ከምትሄዱበት ዋናው ነገር አላህ መፍራት ነው ይላሉ እና ተቅዋ የሚባለው ምንድነው እሱን ለማስተዋወስ ምን ሞከራለን ኢንሻአላህ እንግዲህ አሁንም ሻህሽም ሸናሰር ከኛ ጋር ፈቃደኛው በመገናኘታቸው ያመሰገንኩኝ እንግዲህ ለሳቸው ቦታውን ለቃለሁ الحمد لله الصلاة والسلام على رسول الله صلى الله عليه وسلم نعم أستاذ الحمد لله اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما والحقنا بعبادك الصالحين እንግዲህ ትልቅ ራስ ነው ያነሳው ሁሉ ነገር ሸሪዓ ዲን የተቋቋመባቸው ያኒ አንዱ ትልቁ ተግባር ትልቁ ከሚፈልግበት ነገር አንፃር ከያንዳንዱ የአላህ አዋሚሮች ጀርባ የሚፈልገው ነገር ከአላህ ትእዛዛት ጀርባ የሚፈልገው ትልቁ ነገር እንግዲህ እንዳነሳችሁ ተቅዋ ራሱ ሐጅም ቢሆን ሐጅም ተያይዞ ይመጡ አያቶች እርድን ተከትሎ ይመጡ ጉዳዮች ከሐጅ ጋር በተገናኘ ይመጡ ነገሮች በሐጅ ዙሪያ ያሉ ነገሮች ሁሉ ማለት ነው ለምሳሌ ያው 7 መዞር አለ ሰው 6 ቢዞር እኮ ተቋ ከሌለ ማን ይከለክለዋል ራሱ ነው እንግዲህ እታል ብዙ አንተ አሟላ የተባልከው ነገር ልታሟላ የምትችለው አድርግ የተባልከው ነገር ልታደርግ የምትችለው الله جل جلاله ينال الله لهم ودماءه ولكن ينال التقوى منكم الله جل جلاله يدرسوا تقواውን ነው አለ አላህ ያን አንተ የምታደርጉ ፍራቻ ያንን ነገር ለመፈጸም ውስጥ ላይ የሚፈጠረው ፍራቻ ውስጥ ላይ የሚፈጠረውን ጥንቃቄ ነው አላህ جل جلاله የሚመለከተው የሚያየው የሚደርሰው እሱ ነው እንጂ ሌላ ነገር አይደለም አንተ የምትዘየንበት የምትጓጓዝበት የምታምርበት
ያኔ ይሄ ሁሉ ወጪ ማውጣትህ አይደለም ግን ያንን ታደርግበት ሐረካ በጣም የሚገርም ነገር ከአባና ስታነሱ በጣም የሚገርም ነገር አለ ከአባን ሲያድሱት ምናልባት በኋላ ምን ሰው ሲያድሱት ሙሽሪኮች ያሉት ነገር ምንድነው እነሱ በዛ ዘመን ለካዕባ ካላቸው ጥንቃቄ ሐላል ገንዘብ አሉ ምንም የሐራም ብር እንዳይቀላቀልበት የሐራም ብር እንዳይቀላቀልበት ብለው ነው ካዕባን ያነጹት እንደውም አልሞላ ብሏቸው የተወሰነ ቦታ በሐራም ብር ከመሞላ ብሎ ትተውታል ነው የሚገርም እንግዲህ በጃሂልያው ዘመን አይዳ ረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ከመጀመራቸው በፊት ያነበረ ሐሳብ ነው ዛሬ ሁሉ ዳዕዋ ተደርጎለ ሰው በሐራም ብር ደግሞ እሱ ሊዘይር ይሄዳል ነው ነገር ይሄ ተቋ ማጣት የሚባለው ነገር እዚህ ውስጥ ነው ያለው ማለት ኢዘን አላህ ጀለ ጀላለ የተቋ ይባለው ነገር ከሁሉ ነገር ጋር ምን አድርጎታል አስተሳስሮታል በቃ ምክንያቱም የሁሉ ነገር ሩሁ እንትኑ ተቋው ስለሆነ አላህም መፍራቱ ነው አላህ قال وتزودوا فإن خيرون ቅድም በቀራችሁ ታያት ላይ እንደ فإن خير الزاد التقوى ምርጡ ስንቅ ተሰነቁ ምርጡ ስንቅ ጥሩ خير የሆነ ስንቅ የተስንቅ ነው የተቋ ስንቅ ነው አላህን የመፍራት ስንቅ ነው ገብቷል የአላህን አዋሚራት የአላህን አዋሚሮች ከመተላለፍ መጠንቀቅ አላህ የከለከላቸው ነገሮችም ደግሞ እነዛን ከመዳፈር መጠንቀቅ በባዘዘው ነገር ላይ ለመቆም መሞከር አላህ ጀለ ጀላሉ ረክስ ያደረገው ነገር እዛ በሐጅም ላይ ብዙ ተርክስ የሚያደርጋቸው ነገሮች አሉ ወላኪን ግን እነዛን ሁሉ ልትፈጽም የምትችለው ውስጥ ላይ ምን ሲኖር ተቅዋው ሲኖር ነው አለበለዛ ሰው ሄድኩ ለማለት ከሆነ ይሄ ከምኑ ተቅዋ ራሱ ምንድነው ይላሉ መሰለ ውስጥ ላይ ያለ ማለት ነው ኢኽላስ ያግታል ውስጥ ላይ የሆነ ፍራቻ መፈጠሩ ነው ያ ፍራቻ በምን የሆነ ለሰው ምናምን ተብሏል ሰው ሊፈራ እኮ ይችላል እንትና ያኛል ብሎ ሊፈራ ይችላል ወላኪን ግን ተቅዋ ማለት ማን አላህ ጀለ ጀላሉ ምን ያረጋኛል ኢጥላ ያረጋኛል ያይብኛል ያውቅብኛል ብሎ ሰውየው ከውስጡ ላይ የሚፈጠርበት ጥንቃቄ ውስጡ ላይ የሚፈጠርበት ፍራቻ ነው ተቅዋ የሚባለው አይታል ከዛ በኋላ حرام የሆነ ነገር ከሆነ ተጀኑ ማድረግ ከዛ መራቁ ነው ተቅዋ አይታል ሰይድና አቡ ሁረይራ ረዲየላሁ ዐንሁ ሰውየው መጥቶ ሲጠይቃቸው ማሁ ተቅዋ ሲላቸው ተቅዋ ምንድነው ሲላቸው ምንድነው ያሉት እሾክ ያለበት መንገድ ሄደሃሉ ያሉት እሾክ ያለበት መንገድ ሄደህ ታውቃለህ ያሉት አዋላቸው መንገድ ላይ እሾክ ብታይሳሉት እሾክ ካየው መጀመሪያ ገምታለሁ አለ እሾኩን ግምት አረግና ከዛ በኋላ ወይ አሳልፌ ረግጣለሁ ወይንም ደግሞ እግሬን ሰብሰብ አድርጌ ረግጣለሁ ተቋማት ይሄ ተማም አድርገህ ለማምጣት ግን አላህ ጀለ ጀላሉ ስለ ተቅዋ ትልቅና ሲናገር ኢነላህ መዐል ሙተቂን ሱብሃንአላህ አይደል አላህ ደግሞ ሙተቂኖችን አላህ ከሙተቂኖች ጋር ነው ከፈሪዎች ጋር ነው አላህ ያዘጋጀውን ማገር ሲናገር ወሳሪዑ ኢላ መግፊረቲ ሚን ረቢኩም ወጀነቲን አርዱሃ ሰማዋቱ ወልአርዱ ዑይደት ለማን ይዘጋጀችው ለሙተቂኖች ነው አላህ እነዛ ማን ናቸው الذين ينفقون في السراء والضراء ያለ ይቀጥላል ማሻአላህ ኡስታዝ ይሄታ ወላሂ ይሄ ነው እንትኑ የሚያስፈልገው ነገር ያ ሰደቃውንም ስታረግ ይሁን ሐጅንም ስትፈጽም ይሁን ሰላትንም ስትሰግድ ይሁን ረመዳንም ስትጾም ይሁን ሁሉ አዋሚር ሩሁ ምንድነው ተቅዋ ነው ለዚህ ነው መጀመሪያ ያ የአላህ ተቅዋ መምጣት አለበት ከዛ በኋላ ነው ይላሉ ሰለፎቹ ሌላ ሁሉ የአላህ አዋሚር የሚፈጸምበት ሁኔታ ደረጃ ምን ከፍ ያለ የሚመጣው ወጣ ምንድነው አንድ አያት ቋል አይደል አመኑ ወተቀው ለፈተህና عليهم ولو ان اهل القرى امنوا واتقوا الله جل جلاله ከኢማን ጋር ነው የሚያደርገው ያቆራኛው ራሱ ማመን ብቻውን አይደለም አምኖ ሲያበቁ ውስጣቸው ላይ ያው በታዘዙት ነገር ላይ መቆም ከተከለከሉ ነገር ላይ ተጀኑ ማድረግ ገብቷል በዚህ ነገር ይሄ ነገር መሆን አይቻልም ለምሳሌ አሁን ከአባ በጣም የተከበረ ቦታ ሐጅ በጣም የተከበረ ስፍራ ነው አይደለ አላህ ይወስደን አሜን እንግዲህ በንጹህ ሁኔታ አላህ ይወስደን ወላኪን ግን ምን አሉ እዚህ ቦታ የሚከደው በጧራ ልብ ነው ያኒ በተቅዋ ተወጥሮ ነው ሰው መሄድ ያለበት ወደዚህ ቦታ ሲሄድ ለምን ራሱ ቦታው የተከበረ ትልቅ ቦታ ስለሆነ አንተም በተቅዋ ተከበረ በተቅዋ ተሰንቀ መሄድ አለብህ ይላል ኢማም ኢብራሂም ኢብኑ አድሃም ይባሉ ትልቅ እንትን አሉ ዛሂድ ሚያሱፊያ ምን ኪባሪ ሱፊያ ናቸው አላኩላህ ሰውቸው ለሐጅ በእግራቸው ወጣሉ መንገድ ላይ አንሰው አገኛቸው የሰፈሩ ዋላ ሀብት ነው እሱ ግመሉ ላይ ቁጭ ብሏል ስንቁን አደራጅቷል ፏብሎ ላቃል ከዛ አያቸው አይኔ ያ ኢብራሂም ኢላ ሐጅ አለ ወደ ሐጅ ነው የሚሄደው እንዴ አሰፈሩ طويل አለ አይነ መርከቡክ የታል መጓጓዣ ሰፈሩ እኮ በጣም ትሄድበት መንገድ ረጅም ነው ሩቅ ነው በምንድን ነው የምትጓጓዘው አሉ ሲላቸው ሊመራኪቡን ከሲረቱን ወላኪን ከለም ተሮሃ እኔ በጣም ብዙ መጓጓዣ አለኝ አንተ ግን ልታያቸው አትችልም ማለት አይና አላቸው اذا اصابتني المصيبه ركبت مركب الصبر ሙሲባ ከገጠመኝ ችግር ከደረሰብኝ እኔ የሰብርን እንትን ተሳፍር ያለው ሰብር የሚባል መኪና ላይ ነኝ አሉ አላሁ አክበር
ለሐጅ ነው የሚሄዱት። የሚያጋጥም አለ። ሐጅ ቦታ ስትሄድ አንዱ ትልቁ ፈተና ነው ሰብር ነው። በተለይ አሁን በእኛ ጊዜ በቃ ግፊያ አለ፣ ንክኪ አለ፣ ወታደር አለ፣ ብዙ ችግር አለ። ይሄንን ከዚህ ጋር ምንም ካልተሰነክ ሰብርን ሙሲባው አሁን በነሱ ዘመን እንግዲህ በእግር ነው የሚሄዱት። ራሱ ሌላ ሙሲባ ነው። አሁን ማሻአላ አንዴ ብድግ ትላለህ ታርፋለህ። አልሐምዱሊላህ 2 ሰዓት ምናምን ነው ቶሎ ነው የሚደርሰው። ወላኪን ግን እዛም ከገባህ በኋላ ፀሐይ አለ፣ መከራ አለ። ሰብር የሚባለው ስንቅ ካልተሰነክ እዛ መድረስ ብቻ ምንም እንትን ኢዳ አሳብ ሙሲባ ከገጠመኝ ሰብር የሚባል ፈረስ ላይ ቁጭ ብያለሁ አሉ። ሰራ መልካም ነገር ደግሞ ከገጠመኝ ጥሩ ነገር ደግሞ ካገኘው ረክብቱ መርከበ ሽክራሉ የምስጋናው መኪና ላይ ቁጭ ብያለሁ አሉ። የምስጋና መጓጓዣ ላይ ቁጭ ብያለሁ አሉ። ነገር ግን ደግሞ ነፍሴ ወደ ላይ መጥፎ ነገር ደግሞ ከጠራችኝ ኢዳ ዳአት ነሲ ኢላሱ ኢን ወደ መጥፎ ነገር ነፍሴ ከጠራችኝ አሉ አሊምቱ አነማ በቂየ ሚን العمر الا قليل ከዑምሬ ላይ የቀረ ነገር ምንም ነገር የለም ትንሽ ብትሆን እንጂ ምንም ከዑምሬ የቀረ ነገር እንደሌለ አውቄያለሁ አሳውቄያታለሁ። አሁን ይሄ ከዛሂር ያለ ነገር ምንም ነገር እኮ ወላኪን ግን ውስጥ ስትሰነቃየ ይሄ ነው ተቋም ይባላል። በዚህ ልክ ከአላህ ጋር ጀለ ጀላሉሁ በዚህ ልክ ከሚገጥሙ ነገሮች ጋር ራስን አወዳጅተህ ለምትሄድበትን ቦታ ትልቅና በዚህ አይነት ተሰንቅ ውስጥ የወጣ ሰው በዚህ አይነት ስንቅ ውስጥ የተነሳ ሰው ሁሉ ነገሩ ምን ይሆንለታል? አላህ ያማረ ያደርግለታልና ስለዚህ አላህ ተቋውን ይስጠን። ተቋ ከሁሉ ነገር ጋር ያለ ነገር ነው። ከሰላታችን ጋር ያለ ነገር ነው። ምናልባት ተቋ ራሱ ኡስታዝ በጣም ትልቅ ርዕስ ተይዞ የሚነሳ ጉዳይ ነው። ወላኪን ዛሬ የያዛችሁት ርዕስ ካዕባውን ሸረፏን ነውና ምናልባት ግን ያው ዞሮ ዞሮ እንዳላችሁት ያው ሰው ከሀገሩ ሲነሳ ብዙ ነገር ፕሮግራም አድርጎ ነው። ቀላልም አይደለም። የገንዘብ ወጪውም የጊዜውም የጉልበቱም ጊዜውም ደግሞ አየህ ከቤት ጥሎ የሚሄደው እንደው ቢያንስ 3 ሳምንት 1 ወር በትንሹ ማለት ነው ከቤተሰብ ይርቃል። ይሄን ሁሉ ትኩረት ሰጥቶ ሰው የሚሄድበትን ነገር ዋጋ ማወቅ አለበት። ለዚህ መወፈቅ አንድ እድል ነው። ተወፍቆ ደግሞ ተጠቅሞ ለመምጣት መጣር ይኖርበታል። ለምንድነው አላህ Subhanahu Wa Ta'ala መቼም ሰይድና ኢብራሂምን ነው አይደለም ወአዚን ፊናስ ቢልሐጅ ያቱከ ሪጃላን وعلى كل ضامر يأتينا من كل فج عميق እንግዲህ ተጣራ ብሏቸው አስተሱን ወደኋላ እንለዋለን። በኋላ ወጣሂር በይቴ للطائفين ይላቸዋል። በኋላ አይዳ ቤትህን በዛሂር እንግዲህ አጽድተህ አዘጋጅተህ የምትጠብቀው للطائفين ይላል አኪፊን ወሩካዕ السجود። ስለዚህ አይ ካዕባ የሚሄድ ሰው ጧፍ አለ፣ አኪፍ ኢዕቲካፍ ይመጣል፣ ሊሰግድ ሩኩዕ ሳጅድ አለ። ስለዚህ እነዚህ ሰዎች ያንን ለማድረግ የሚሄዱበት ነውና ያ ቦታ ትልቅ ክብር ሰጥቷል። አንዷ ስራ በ100 ሺህ አጅር የሚባል በቀላል ቦታ አይደለምና ከዚህ አንፃር እንደው ሰው ትኩረት መስጠት የሚሄድበትን ቦታ አንደኛ ቦታውንም ስራውንም እድሉንም እንደ ትልቅ አድርጎ ደግሞ ለመጠቀም ራሱ መዘጋጀት ይኖርበታል። አንድ አጠቃላይ ስራውንም በተለይ ፉቃሃዎቹ ጋር ወርዶ እንደው ከሐጅኛ የተነሳ ሰው ከሀገሬ ልነሳ ነው ለሐጅ ምን ማድረግ አለብኝ? እንዴት ነው ኢህራሜ? እንዴት ነው ጥንቃቄ ዋጂቢ ሩክኑ የሚያበላሸው ብሎ እንደው አዋቂዎቹ ጋር ጠጋ ብሎ በስርዓቱ መማር እንዳለበት የግድ ነው ማለት ነው። እንደው ልፋቱን አይተን መርሐባ እንግዲህ አረፍት አድርገን እንመለሳለን። መርሐባ ተመልካቾቻችን፣ ፕሮግራማችን ይቀጥላል። ከአፍታ ቆይታ በኋላ ተመልሰን እንመጣለን። መርሐባ ተመልካቾቻችን ተመልሰን መጥተናል። እንግዲህ በዋነኝነት ይሄ ከሐጅ ጋር ተያይዞ ተቋም እንዳለ ሆኖ ለማንሳት ሞክረናል። ግን ትኩረታችን እንግዲህ ዋናው ካዕባ ነው። ፈወሊ ወጅሀከ ሸጥረ መስጂዲል ሐራም ነው እንግዲህ አላህ Subhanahu Wa Ta'ala ብሏል። እንደው ካዕባስ ምንድናት? እንደው አንዳንድ ነገሮች ካዕባ ጋር ተያይዞ የሚነሱ ነጥቦች አሉ። ያው ካዕባ እንግዲህ ድሮም መላእክቶች እንደገነቧት ጅኖችም ይጠውፉት እንደነበር አባታችን አደምም እንደሰሯት እንግዲህ ከጡፋን በኋላም ጣፍቶ ደግሞ ሰይድና ኢብራሂም አደም ኢብራሂም እንግዲህ ሪዋዮቹ 7ም እንዲህ የተለያየ ጊዜ በተለያዩ ሰዎች ተገምተዋል ይላሉ። እንደ አንዳንድ ነገሮችን እንዲሁ መቼና አንዳንድ ግንባታዎቹ ጋር ተያይዘው አንዳንድ ነገሮች ታሪኮችንም እንዲሁ ብናነሳሳ ብዬ ነው። መርሐባ ሻሽም ሸናስር ጋር እንግዲህ መድረኩን ለሳቸው ለቃለሁ። ናም እንግዲህ ቢስሚላህ ኡስታዝ ቅድም አያቱን ቀርታችሁ እና ወለ በይቱን ወዲዕ ሊናስ አላህ ጀለ ጀላሉሁ በቃ ለሰዎች ልጅ በመጀመሪያ
መሬት ላይ የተገነባ ቤት አላህ መጀመሪያ እንደውም በቀደም በሌላኛው አያት ላይ ደግሞ በይቲ ብሎታል። ኢዳፋውን ወደ ራሱ አስቀድሞ የመጀመሪያው ቤት የራሱ ወጣሂር በይቲ አላህ በይቲ ብሎታል። አላህ ጀለ ጀላሉ ኢዳፋው ወደሱ ነው ወደ ረበል ዒዛ ነው ጀለ ጀላሉ ይመለስ እና ይሄን ቤት ሲል ሸረፉ ክብሩ ከባድ ወላሂ ምንም ነገር ባይጨምርላት አሉ መሻይኾች ካዕባ ምንም ነገር ባይጨምርላት በይቲ ማለቱ ይበቃል አሉ ረበል ዒዛ ወደ ራሱ አስጠግቶ በይቲ ማለቱ ይበቃል አሉ። በዚህ አያት ውስጥ ብቻ ወደ 5 ትልልቅ ሸረፎች ተሰጥቷል አሉ። ፊሃ አያቱን በይናት ብለው አያቶቹ ከ40 ይበልጣሉ ይላሉ። ከ40 በላይ አያቶች አሉ እዛና ጉድ አላሁ ሰሃባው መቶ ረሱሉን ሰለላሁ ዐለይሂ ወሰለም ሲጠይቃቸው መጀመሪያ የተሰራው መሬት ላይ የመጀመሪያው ቤት ሲላቸው አልካዕባ አሉት አይደል? ካዕባ ነው። ከዛ ቀጥሎ ሲላቸው በይተል መቅዲስ ነው አሉት። እንግዲህ አላህ ያስለቅቅልን ከዚህ ከአይሁድ ከወራሪዎቹ እጅ አውጥቶ አላህ በሙስሊሞቹ እጅ አላህ ያቆየውና እንግዲህ በመሬት ላይ ሁለተኛው ቤት እሱ ነው አሉ። አሁን ምንድነው በሁለቱ መሃል ምን ያህል ጊዜ ልዩነት አለ ሲባሉ ረሱል ሰለላሁ ዐለይሂ ወሰለም 40 ሰና አሉ። 40 ዓመት ነው ልዩነቱ አሉ። ያ ምንድነው ይሄ ግንባታው ነው። ያ ካዕባውን በተመለከተ አሁን ካዕባው ያለበትን ይሄ ከምን ነው ከረፍዑ ነው ይላሉ ባዕድ المشايخ ምክንያቱም ራሱ በይተል መቅዲስ ራሱ ሱለይማን የነበው የሚባለው በይተል መቅዲስ ራሱ የመጀመሪያው ተአሲሱ በነብዩላህ ኢብራሂም ነው ይላል። በነብዩላህ ኢብራሂም ነው መጀመሪያው ተአሲሶቹ። ከዛ በኋላ ያኛውን ከአሰሱ በኋላ ነው። ለምን ነብዩላህ ኢብራሂም ሁለቱም ጋር ኖረዋል። እዚህ ጋር ሳራና ኖረዋል ሲቲና ሳራ፣ እዛ ደግሞ ሲቲና ሀጀራና አኖረዋል። የእስማኤልና የኢስሐቅን እናቶች ማለት ነው። እና ይሄ ሁለቱ ቦታ ያው እንግዲህ ሁሉ ጊዜም ሲነሱ አብሮ የሚነሳው ነብዩላህ ኢብራሂም ናቸው አለይሂ ሰላም በሁለቱም ግንባታ ጋር። ያው ግን ያው ነብዩላህ ሱለይማን ግን ያው ትልቁን ተአኒጽ ብዙ የተነሳለትን እንደገና በሌላም ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ነብዩላህ ሱለይማን ይሄ ቤተል መቅዲስ ላይ ያኒ ትልቅ ስራ እንደሰሩና ትልቅ ግንባታውን እንዳደረጉት ያው ይነገር ተአሲሱ ላይ ነው። መቃመ ኢብራሂም ግን ነብዩላህ ኢብራሂም ወኢዝ የርፈዑ ኢብራሂም አልቀዋዒድ ነው ረፍዕ ነው እንጂ አሳስ አይደለም ነብዩላህ ኢብራሂም። ምክንያቱም ነብዩላህ አደም ራሱ እዛ ቦታ ላይ በአንድ ተፍሲር ላይ እኮ በኢብኑ አባስም ወለ በነ ሙጃሂድ እንትን ላይ አቅዋል ላይ ነብዩላህ አደም ፈተለቃ አደም ሚን ረቢሂ ከሊማት ሚለውን ሐጅ ነው ብሏል። እዛ ቦታ ላይ ሐጅ ሊያደርጉ ነው ነብዩላህ ኢብራሂም እና እዛ ቦታ ላይ መላእክቶች አግኝተዋቸው ነብዩላህ ኢብራሂምን ነብዩላህ አደም እዛ ቦታ ላይ እንትን ያደረጉ ጧፍ ያደረጉ ነብዩላህ አደምን ሲያረጉ መላእክቶችን አግኝተዋል እዛ። እና ከዚህ አንተ ከምታረግበት 1000 ዓመት ቀድሞ ጀምሮ እዛ ጋር ምን ሲሉ እንደነበር ሐጅ ጧፍ ያደርጉ እንደነበረ ለነብዩላህ ኢብራሂም ይደል ከነብዩላህ ኢብራሂም መምጣት ከነብዩላህ አደም መፈጠር 1000 ዓመት ቀደም ብሎ ሁሉ ያ ቦታ ላይ መላእክቶቹ ይጠውቁት ነበር። ምናልባት ባለል መሻይክ ደግሞ ሌላ ያስቀምጣሉ። እነዛኛዎቹ ነብዩላህ አደምን ያገኙት እንትኖች መላእክቶች ናቸው እንጂ ሌሎች ደግሞ ከዛም በፊት የነበሩት አርጎት ሊሆን ይችላል። ያ ዑለሞች ይታረ ብቻ ከዛ በኋላ እንግዲህ እንዳላችሁትም መሬትም ከተመታች በኋላ ጡፋን በነብዩላህ ነው እያንዳንዱ ነብይ እዛ ቦታ ጋር ሄዶ ያልዘየረ ነብይ ነው ይላል። አላህ አንድ ቦታ ዝም ብሎ ሸረፍን ያገኝ ያን ሸረፍ አላህ ጀለ ጀላሉ መጀመሪያ እንዳላችሁትም ያኒ ቁርአኑም እንደሚያረጋግጠው አላህ ጀለ ጀላሉ ቤቴ ብሎ ጠርቶታል። በአዘል ነው የመረጠው ቦታው። በቃ ያቺን ስፔስ አላህ በአዘል መርጧት ራሱ ይዟታል አላህ ጀለ ጀላሉ። ስለዚህ የካዕባ ሸረፍ የሆነ ነገር ሸረፍ ክብሩ ምናልባት ላይ ባለው ነገር ሊሆን ይችላል። የሆነ ነገር ሸረፍ ገብቷል። ምሳሌ ወይ እሱ ላይ ያለ ቀለሙ ሊያምር ይችላል፣ ወይ ኩንጅና ሊኖረው ይችላል፣ ወይ ደግሞ የሆነ ነገር ውድ ነገር ሊኖር እንደዚህ ብዙ ነገር ሊኖር ይችላል ላይ ባለ ነገር። ካዕባ ግን ከዚህ ወጣ ይላል። አይታ ከሷ ውጭ በሆነ ነገር ነው ሸረፉ አይመጣም። አይታ አላህ አከበራት። በቃ አይታ ምንም ነገር እኮ አይደለም። ድንጋይ የተገነባ ድንጋይ 4 በ4 የተሰራ እንትን ነው። ወላኪን ግን አላህ ቤቴ ብሎ ጠራው። ክብሩ ተቆጣ። ስለዚህ አላህን የሚወድ ሁሉ ወደ አላህ ልቡ የተጓጓ ሁሉ ወአذل للناس في الحج يأتوك رجالا ለነብዩላህ ኢብራሂም ተስፋ። ስለዚህ ይሄ ሩህ ከነብዩላህ ኢብራሂም በፊት የነበረው ሩህ ሁሉ እያወጣ ያቺን ቦታ ምን አርጓታል? ይሄ ሁሉ ዚያራ ደግሞ ያቺን ቦታ የሚመጡ ሰዎች ያኒ ሸረፉ እኮ በሚዘይሩ ሰዎች ሸረፍ የሷም ሸረፍ ምን ይሆነ ይመጣል? እየተጨመረ ይመጣል። በዚህ ሂደት በነብዩላህ ኢብራሂም ዘመን እንግዲህ ቂሳው መሽሁር ነው፣ በጣም የሚታወቅ ነው። ትልቁ ረፍዕ የመጣበትና አሁን የምናየውን
ምናልባት እንደው ኢብራሂም ስቱዲዮ ያስታውሳችሁ ይችላል መቼም في آيات بينات مقام በፊት የነበረውን አሳስ ማስቀጠል ግን ያው ትልቅ ተረስቶ ጡፋኑ እንግዲህ ዓለምን አጥረቀዋል ሰይጣን ነው የወረደው እንደ ምን ጎርፍ እንዳንለው ጎርፍ ብቻ አይደለም ከላይም አለ ከታችም አለ አላህ Subhanahu በኋላ ግን አቆም ያለ አላህ እና ያኔ አቆም ካላት በኋላ ግን መጣና እንደው የተወሰነ ያቂሳ በተለይ እናታችን ሀጀር እስማኤል ጋር ተያይዞ ያለው ነገር እንደው አጠር አድርጋችሁ እስቲ ብንጫወታት ጥሩ ትመስለኛለች መነሻ ያው አላህ ጀለ ጀላሉ ለነብዩላህ ኢብራሂም ያው መጀመሪያ ነብዩላህ ኢብራሂም ከሳራ ጋር ነበሩ ሳራን እንግዲህ አላህ ጀለ ጀላሉ ያው ከግብጽ ከነበረው ፈተና ዳኑና በይተል መቅዲስ አሁን ያለች ቦታ ላይ ከሰፈሩ በኋላ ያው ለሳራ የግብጽ ንጉስ ሀጀርን በህዲያ ሰጥቷታል ይላሉ ሀጀር የሳራ አገልጋይ ነበር የዚህ ጊዜ ግን የነብዩላህ ኢብራሂም ልጅ ይጓጉ ነበር ከዛ በኋላ ሀጀርን እንዲያገው ከራሷ ከሳራ ነው የመጣው ከዛ በኋላ ሀጀርን ነብዩላህ ኢብራሂም አገቧት ከዛ በኋላ ሳራ ልጅ እንቢ ብሏታል ሀጀር ግን ወዲያው እንትና አደረገች አላህ ልጅ ወዲያው ወፈቃት የዚህ ጊዜ ሳራ ጋር የተፈጠረውን ስሜት አላህ ጀለ ጀላሉ ለኢብራሂም እንትን ሊያረጋቸው ፈለገ ሊያቀልላቸው ፈለገ እንደገና ደግሞ አላህ ሌላኛውን ደግሞ ክብር ቦታም ደግሞ አላህ ጀለ ጀላሉ ሊያንጸው ፈለገ ይሄ የመሬታችን ትልልቅ ቦታዎች ዛሬም ላይ ያሉ ትልልቅ ቦታዎች የመሬታችን ትልልቅ ቦታዎች አሳሳቸው ይሄ ጨዋታ ነው ይላሉ ከዛ በኋላ ነብዩላህ ኢብራሂም ሀጀርን ይዘው እንዲወጡ አላህ ጀለ ጀላሉ አዛቸው ያው ሀጀር ከወለደች በኋላ ልጇን ይዛ ተጓዘች በስተመጨረሻ አስቀመጠች የሚገርመኝ ነገር የሀጀር ከዚህ አሁን ከሐጅ ስራ ጋር ተያይዞ ሲቲና ሀጀራ በጣም ብዙ ነገሩ የሷ ነው ሐጅ ራሱ ቦቱ ሀጀር ነች ሀጀራ የሌለችበት ነገር ምንም ነገር የለም ከሰዓዩ ተነስቶ ሁሉ ነገር እዛ ጋር ማኡ ዘምዘሙ የሚጠጣው ሁሉ የሷ በረካ ነው አለይሃ ሰላም ኢዘን ነብዩላህ ኢብራሂም ተረክቱ من ذريتي في واد غير ذي زرع نالو غير ذي زرع وكمن ما يتابعه በጣም ያሳዝን موقف እኮ والله غير ذي زرع ያለው ቦታ ላይ ግን ያለው ተሰናይ ደግሞ ግራ ገባና ከዛ በፊትስ እሳቸው እኮ ሀጀራ እኮ ያው ትንሽ ስልቻ ቴምርና ውሃን ያዙ ከዛ ጫካ ነው ጥሏት ሄዶ እየተከተለች የምትጠይቀው ነገር አለ እሱ ፓርት በጣም በቃ ያ ኢብራሂም ምትለው መጨረሻ ተጠይቋል አላሁ አመረከ ያለችው ለእንተም ላመጣለ ነበር እንትኑ የቁርአን ማለት ስቦይ ነው አላህ ጀለ ጀላሉ ቦታው ወሰፈበት በቃ ደበቅ ብሎ ነው በቃ ይሄን ዱዓ አያቸው ሁኔታውን አዩ ይሄ አሁን ከቁርአናቱ መለስ ብሎ በፊት ያለ ነገር ራሱ የቁርአናቱ ስቦይ ነው ቀጥታ መጣ አስቀመጧት ነብዩላህ ኢብራሂም እዛ ቦታ ላይ ካደረሷት በኋላ ነብዩላህ ኢብራሂም በቃ ምንም አላሉም ዞረው ነው ሄዱት ያ ኢብራሂም እዚህ ለማን ነው ተስተምተው በዚህ ባዶ ቦታ ጸጥ ብሎ ነው ሄዱት መልስ አሰጣት አሁን ተከተለቻቸው ጠይቀቻቸው ምንም መልስ አሰጣትም በሶስተኛ በቃ አላህ ኢልሃም አረገላት ያ ኢብራሂም ይሄንን በእኛ ላይ እንድታደርግ እኛን እዚህ ትተን እንድትሄድ ያዘዛ አላህ ነው ያለች አዋላሏት ማይገርም ባንገታቸው መልስ ሰጣት እዚህ ይቻላል እዛ በኋላ ታሪክ የሚያደርሰው ነገር ተናገረች ኢዘን ላ ይضيع سبحان الله እንደዛማ ከሆነ አላህ ጥሎ አይጥለንም سبحان አላህማ አይተውንም ማለት አንተ ተዘነብት والله በሴትነት መንፈስ ጻል ልጅ ይዘህ እዚህ ባዶ ቦታ እንግዲህ አንድ ሀገር ምንም ሰው ሊኖርበት ማይችል አው ምንድነው ነጋዴዎች እንኳን የሚመላለሱበት መንገድ አይደለም ባዶ ቦታ ነው እዚህ ቦታ ላይ ተተነድት ይላል አላህ ነው አዘዘ አወራት ኢዘን ላ ይضيع سبحان الله ከባድ ነገር ነው የቂኖ እርግጠኝነቷ ይመጣላት ነገር እታል አሁን እዛ ካምቢያ ጋር መኖሯ እንግዲህ ወሃዲያ የመጣች ለሳራ አገልጋይ ናት ነገር ግን ቤት ውስጥ ያገኘችው ተርቢያ ከራሱ ከነብዩላህ ኢብራሂም የወሰደችው ተርቢያ اللهم صل على سيدنا محمد ነቀለች አላህ እንትን አረጋላት አነቀለ የሚገርም ከዛ በኋላ የዛች ከተማ ታሲሷ የመካ ታሲስ በሀጀራ ሱብሃንአላህ ምክንያቱም ያው እንደሚታወቀው ነው ልጇ ውሃ ጠማባት የልጇ ውሃ ፍለጋ አሽዋ ውሃ መስሎ ታያት ማሩፍ ኢሳው ሁሉ ጋር የሚታወቅ ያንን ፍለጋ ሳዕ ያደረገች የሮጡ ሰዎች አይተውታል ሰፋና መርዋ የተመላለሰችው አንዴ እንደዚህ ያንን እኮ የሷል እኛ ውሃ ዲጄ ጠማብን ነገር የለ ውሃ አልጠማን ወላኪን ግን ይህ እዚህ ውስጥ አላህ ቅድስና ከተተበት ቀደሰው አላህ ጀለ ጀላሉ ይሄንን ያደረገችውን አይታል ምን ያህል በዲን ውስጥ ይሄ በይነል ቀልብ ያለን ሙሐባ አላህ ምን ያህል እንደሚቀደሰው በእናትና በልጅ መሃል ያለን ፍቅር
እንዴት እንደቀደሰው ነው የምናየው። ይሄ ሁሉም እንትን ሲል ይሄንን ነገር እንትን ሊያደርገው ይገባል፣ ሊያስታውሰው ይገባል። ይሄንን መሽሃድ የሚገርም የሆነ መሽሃድ ነው። ልጅን ለማዳን የከፈለችው መስዋዕት ነው። እንደሌለ እኮ ታውቃለህ አይደል እንዴ? ቅድም የነበርክበት ቦታ ተመልሰህ የምትሮጠው ምንድነው? እዚህ ውስጥ ያለው የቂን ነው። ደግሞ ሐረካት አድርጋለህ። ምናልባት አሁን እዚህ ጋር እያለች ያየችውን አሸዋ ከዚህ ጋር መጥቼ ሰፋ የሄደ ሰው አይቶታል እንግዲህ ምን ያህል ርቀት እንደሆነ። ከዛ ጋር ስትደርስ ደግሞ እዚህኛውን አሸዋ ስታይ መልሳ ውሃ ነው ብላ ማሰብ ምናልባት አላህ ጀለ ጀላሉ እኔ እዚህ ጋር ስመጣ ዘጋ ምናፍቅ ቆሎች ውሃ ፍሎ ቆሎች አላህ ቃዲር ነው። አይታል ተመልሰህ ስትመጣ ደግሞ እንደገና እዛ ጋር አሁን አሸዋ ነው አይተህ እኔ አሁን እዚህ ጋር በመጣሁበት እንግዲህ አቅላላ ሰው ናት እኮ ይሄ ካልሆነ በስተቀር ሌላ ምን አለ? ሱብሃንአላህ። አይታል በዚህ ፍጥነት እኮ አላህ እዛ ጋር ውሃ ፍልቆ ሊሆን ይችላል። ምክንያቱም ኢዘን ላ ዩዘይ አላህ ምንም ከሆነ ጥሎ አይጥለንም ብላ የለ። ስለዚህ የሆነ መፍትሄ ሊሰጠን ነው ማለት ነው። መፍትሄው ደግሞ እሷ በምታስበው መንገድ ተመልከቱ። ከዛ በኋላ ግን አላህ ጀለ ጀላሉ እንደውም አልጣላት፣ ውሃ ወጣላት። ስለ ዘምዘም ምን ይወራል? ምን ይላሉ ስለ ዘምዘም? እስቲ ወደ ኋላ ልመልሳችሁና ወላሂ ከዘምዘም በፊት ቅድም ወደ ተነሳችሁበት ማለት አንድ በኩል ልክ ይሄ ኢዘን ላ ዩዘዩና ብለው ኢብራሂም ከሄዱ በኋላ አላስቻላቸውም። ወላሂ ልጅና ሚስት እዚህ በረሃ ላይ ጫካ ላይ ከባድ ነው። በቃ የአላህ ትእዛዝ አይደለም እንደው ከባድ እኮ ነው። አላህ ጥለህ ሂድ ነው። ይህንን ተቀብለዋል። የአላህ ነቢይ ረሱል ናቸው። ከባድ እኮ ነው። ግን እዛ ላይ ቢሆን ትንሽ ዞር አሉ ከማያቸው ቦታ ላይ ሆነው በቃ አዘኸኛል፣ ትእዛዝህን ፈጽሜያለሁ። ረበና ኢኒ አስከንቱ ሚን ዙርሪየቲ ቢዋዲን ገይሪ ዚ ዘርዕን ዒንደ በይቲከል ሙሐረም እንደ ይገርማል። የኢብራሂም ደግሞ እኮ ይገርማል። ዒንደ በይቲከል ሙሐረም እዚህ ጫካ እርሻ የለው ፍሬ የሚያፈራ የሌለበት ሀገር ላይ ይኸው ቤተሰቤን ጥዬ እየሄድኩ ነው። ከዛ መቼም ዱዓ አደርጋሉ። በኋላ ደግሞ የአኺራቸው እንደ ረበና ሊቁም ሰላም እያሉ ፈጅዐል አፊደተ ሚነ ናስ ተህዊ ኢለይሂም ወርዙቅሁም ሚነ ተምራት ለዐለሁም የሽኩሩን እያሉ መቼም ብቻ ብዙ ዱዓውን አደረጉ እና ያ መውቂፍ ራሱ በጣም ይገርማል እኮ። እሱ ጋር አሁን በጣም የሚገርም ነገር አለ። ምንድነው ኢኒ አስከንቱ ሚን ዙርሪየቲ ቢዋዲን እንግዲህ ሸለቆ ባዶ ሸለቆ ላይ ማለት ምንም ነገር ማይበቅልበት ማለት ባዶ ቦታ ላይ ትቻችኋለሁ። እንግዲህ ለአላህ አህዋል ነው የነገሩት። እያየ ነው አላህ ምን እንደተው እያየ ነው አላህ። ሁለተኛ እዚህ ውስጥ የሚነሳው የሚገርመው ነገር ምንድነው? ኢንደ በይቲከል ሙሐረም እንግዲህ ቤቱ የተሰራው ይላሉ መሻኮች ቤት እዛ ጋር ቤት የርፈዑ ኢብራሂም ቀዋዒድ ሚነል ቤት የሚለው የመጣው መቼ ነው? እስማኤል ከፍ ካለ በኋላ። ምክንያቱም በካዕባ ግንባታ ላይ በብዙ ሪዋዮች መጥቷል። የሰይድና እስማኤል ምን አለ አስተዋጽኦ አገልግሎት ሰጥቷል። እዚህ ቦታ ላይ ደግሞ ሄዶ የተደረገበት ቦታ ላይ ደግሞ ተረክቱ የሚሉት ቦታ ላይ ደግሞ ምንድነው ያለው? እስማኤል ልጅ ነው ትንሽ ልጅ እና የጠባ ያለ ልጅ ነው። ኢዘን ከረፍዑ በፊት ቦታው እንዳል ነብዩላህ ኢብራሂም ቀድሞ ያውቃል። ከዛ በኋላ ነው እንግዲህ አላህ ይሄ ቦታ እንዲላቅ ከፍ እንዲል አላህ ፈልጎታል። እዚህ ጋር አብሮ የሚነሳው ነገር በጣም የሚገርም ነገር ነው። ከዛ በኋላ የነብዩላህ ኢብራሂም ዱዓ እንግዲህ ረሱላችንን ሰለላሁ ዐለይሂ ወሰለም ያለ ነብዩንም እንግዲህ በኡማም ለዓለም በረካ ሆኗል። ረሱል ሰለላሁ ዐለይሂ ወሰለም ለዓለም ህያው መሆን የመጡት ረሱላችን ሰለላሁ ዐለይሂ ወሰለም አነ ዳዕወቱ አቢ ኢብራሂም ይላሉ። ረሱል ሰለላሁ ዐለይሂ ወሰለም የነብዩላህ ኢብራሂም የዚች ቀን ዳዕዋ ውጤት ናቸው እኮ ረሱላችንን ሰለላሁ ዐለይሂ ወሰለም ትልቁ መሻድ እሱ ነው። ናም መርሐባ። ከዛ በኋላ ብቻ ያው ያ ዱዓ ነው እንግዲህ አላህ ጀለ ጀላሉ ትነግረዋለህ። ሙናጃት ነው የሚባለው። ይሄ አላህ ሙናጃህን ታተሳለ ከዛ በኋላ የምትለምነው ነገር ትለምነዋለህ። አላህ ጀለ ጀላሉ ይቀበላል። የሚቀበልበት መንገድ ጥበቡን ደግሞ ያቆሱ ነው ካሚል ያደርገዋል። ገብቷል። ሰይድና ሲቲና ሐጀራ እዛ ባዶ ቦታ ላይ ያንን ሐረካ ካደረገች በኋላ አላህ ጀለ ጀላሉ ያንን ውሃ ሰጣት። ዘምዘምን ድምጽ ሰሙ ግራ ተጋቡ። ራሳቸውንም እኮ እስቲ የሚሉት ነገር አላሁ ከሱ ደግሞ ካና عندك غوثنا ብቻ ነው። እስኪ ዝም በይ አለች። እስቲ ዝም በላ እስቲ የምሰማው ነገር ኮቴ ነው ምንድነው? አይ ድምጹ ለራሷ አትሰማው። የራሷን ድምጽ ዝም በል እስኪ አለች። ወላሂ የጭንቀቱ ማለት ከዛ ቦታው ጋር ደረሰች። ልጇ አጠገብ ነው። ሱብሃንአላህ عندك غوثን ልጁ ደግሞ ይፈራፈራል አይደል? በጥም እኮ በጥም የተቃጠለ ያ በረሃ አደገኛ በረሃ ሱብሃንአላህ بعدين إن كان عندك غوث فأغثنا لك والله እርዳታውን የምታመጣ ከሆነ እርዳን ማነህ ምናምን አለች። ሰይና ጅብሪል አለይሂ ሰላም ከተፋሉለት ያው
መቱት ይላሉ ድንጋይን እና ያው ማመንጨት ጀመረ። ስለዚህ የሚመነጭ ነገር ደግሞ ያው ሲያስቡት ስንቅ የለ ውሃ የለ ሀገሩ ላይ ስለዚህ ብለው መገደብ ጀመረ። ዘምዘም መገደብ ነው በቃ ሰብሰባ ጉጉታቸው መሰብሰብና መገደብ እንዳይሄድባቸውና ፈሶ እንዳይሄድ ደግሞ አንዴ ብርቅ ብላ መጣፋ ሆነ ድጋሚ አይነት ችግር ላይ ይፈጀራል። የእናት ነገርም ከባድ ነው። ዘምዘም መሰብሰብ ነው። ዘመሰቡት እንደዚህ አድርገው ተሰብሰባል። እንደዛ አድርጋ አጠራቀማቸው ወደ አንድ አቅጣጫ ትንሽ እና እዚህ ቦታ ግን ይገርመኛል። ነብዩ ሰለላሁ ዐለይሂ ወሰለም አስሎ እንዲባት ነው ኖሮ ለካነ ዘምዘም አይነ ማይና የሚሉት ነገር ይገርመኛል። እሱ ደግሞ እንደው አላህ አስሉ እንዲጠብቅ አረገ። በቃ ሀጀራን በዛ መልኩ የሰበሰቡትን ውሃ በቃ ፈሳሽ ሆኖ ወንዝ ሆኖ እንደው በቸም እንዳይሰራጭ አድርጎት ግን እስካሁን ድረስ መኖሩ አያግሙ የበዛ በረካ ሱብሃንአላህ የበዛ በረካ የራሱ መቸም ፈዳይል እንዳለ ሆኖ እሱ ነው ይሄ ሁሉ ሰው እየደ ለመጠጥ እንኳን አንድ ምንጭ ነው። ዓለም ይጠጣዋል። ያው እየተቀዳ በየሀገሩ እየደረሰ ነው። አላህ በዛ ዘመን ጀምሮ ኢላሚና ሀዛ አለ። እንግዲህ በመሃል ደግሞ ውስጥ ለውስጥ ሄዶ ጠፍቶ ነበር። ያ በአብዱል ሙጣሊብ ወቅት አፈንድተውት እንዲህ ያለ ነገርም አለው ቅሳ። ግን ዞሮ ዞሮ ኢላሚና ሀዛ ድረስ ይጠጣልና በረካው والله ያስቀመጠው በረካ እሷ ውስጥ የተፈጠረው ጭንቀት ያመጣው በረካ ሱብሃንአላህ ያለ መቼም ያው ብቻ ግን እዛ ጋር ያው ትልቅ ነገር አንሳ አላህ ውሃን አስቀደመላት አይደል? ይገርም ነገር እኮ ያ ውሃን አስቀደመ። ዘምዘም የሚለው በረካ ሌላ ትልቁ ነገር እንዳለ ሆኖ ግን ውሃን አስቀደመላት። ውሃው በባህሪው የራሱ የዘምዘም ውሃ በባህሪው ምግብ ነው፣ መጠጥ ነው። ሱብሃንአላህ የጀረበ ጀርቦታል ማለት በጣም ሚሊዮን ሰው የጀረበዋል ያስባል። ውሃው ምግብም ነው መጠጥም ነው። ጠጥተው ምግብ ይሆናል። ቀጥታው ምግብ ይሆናል። አይረብህም። ባትበላም ችግር የለም። የሚገርም ነውና ውስጡ ሁለት ነው። ኦሬዲ ግሉኮስ ነው የሚባለው። ዛሬ ሰው ምግብ ሲከለከል በደም ስር ነው ይሰጣል። ወላሂ ግሉኮስ ንጹህ የሆነ ቃላ በጣም ጥጋም ያለ አላኩል ያል ግን ውሃ የሚለውን ነገር ብቻ ስታይ አላህን ጀለ ጀላሉ ትልቅ ህክመት አይበታል። ውሃ ማፍለቁ አላህ ጀለ ጀላሉ ዘበረሃ ላይ ዘባዶ ቦታ ላይ ለሷ ውሃ ሰጣት። አይገርም? ውሃ የመጣበት ቦታ ሁሉ ውሃ የተገኘበት ቦታ ሁሉ ኢኮኖሚ ይፈጠራል ይላል። አይገርም? سيدنا عمر رضي الله عنه ምንድነው ኩለማ ሐለል ማኡ ሐለል ማል ይላል ሰይድና ዑመር። ውሃ ያለበት ቦታ ሁሉ ገንዘብ ይፈጠራል። ሱብሃንአላህ። ከዛ ገንዘብ የተፈጠረበት ቦታ ሁሉ ፊትና ይፈጠራል ይላል። ከዛ ወአላሁ ይስተቃሙ على الطريقة اللي أسقيناه ከዛ በኋላ لنفتنهم فيه كما في القرآن። ስለዚህ ውሃ ከተገኘ ምን ይፈጠራል? ገንዘብ ይመጣል። ገንዘብ ይመጣ ነው ፊትና አለ رضي الله ዞሮ ዞሮ የርዝቅ በራለው አይታል። በውሃው ምክንያት አሁን ውሃውን አዩ ሰዎች ሙሳፋው ሰፊ ስለሆነ አንድ ቦታ በዚህ ከአባ አካባቢ ላይ ምንም አይነት ለራሳቸውም አብሯቸው ለሚጓዙትም ተጓዦች ምንም አይነት ስንቅ የሚያገኙት ነገር ስለሌለ እዛ ቦታ ላይ የድሮ ሰው ኃይለኛ አይደል አሞራዎች አዩ አሉ። እሺ የሀጀራ እንትን ላይ ኦሬዲ በቃ አሞራ ውሃ ከሌለ ምን ይሰራል? ምን ይሰራል? አላታ ያገም ይራላጅ ጎበዝ ተከትለው አሞራዎችን ተከትለው አቅጣጫው ጋር ሲደርሱ አንድ እናት ከልጇ ጋር ቁጭ ላለች። ሱብሃንአላህ። በቃ ስምምነት ተፈረመ። አዛ አጂብ እነሱ ሲመጡ ውሃ ለስቱዲዮ ሰጣቸው። እነሱ ደግሞ ለሷ ምን ሊሰጧት ገንዘብም እንደገና ስንቅ የሚበላም ነገር ሊሰጧት በሰዎቹና በሰው መሃል ስምምነት። የኔ ውሃ ነው ማናቸውም ሐቅ የላቸው ማንም ለመስጠት ባለቤቷ ናታ አላህ የሰጠው ለሷ ነው። አካሲ ከዛ በኋላ እንግዲህ ያ ነገር ሆነ። ከዛ በኋላ ደግሞ መንፋጠር ጀመረ። ሰዎች በቃ ውሃ ያለበት ቦታ አይደል ምን አለ 2 ቀን 3 ቀን ማድረን እንሂድ የሚል ነገር መፈጠር ጀመረ። በቃ ሰዎች እዛ ጋር እያመጡ መቆየት ጀመሩ። በቃ ራሱ የውሃውም ጣዕም ደግሞ አለ፣ የአካባቢው ደግሞ አላህ ያወረደበት ሰኪና አለ። በዚህ ሂደት ሰዎች የሰፈሩ የአካባቢው መሐባ ምን የሆነባቸው እየጨመረ መጣ። ስለዚህ መገንባት ጀመረ ማለት ሰው ኑሮውን እዛ ጋር መጀመር ጀመረ። የመጀመሪያው አንዋሪ እሷ ናት ከልጇ ጋር ከዛ በኋላ ሰዎች እዛ ቦታ ላይ መደራጀት ጀመሩ። ሀብታም ሆነች ማለት ነው። አላህ በዚህ አይነት ሂደት ነው እንግዲህ የካባ ያኒ መካ ከተማ ያው መካ የሚባለው ቦታ ቢጠፋም ሊቀየር ማይችል ሰፈር። ምክንያቱም ምልክቶቹ ብዙ ናቸው። አላህ የአያቱን በይናት በቃ ምልክቶቹ ብዙ ናቸው። ራሱ ዘምዘሙ መገኘቱ ዛሬ ላይ እስካሁን ድረስ ተጠብቆ ያለው ሰዓዩ አለ። ከዛ በኋላ ደግሞ ወዲያው ነብዩላህ ኢብራሂምን ደግሞ አላህ ጀለ ጀላሉ ቤቴን አንሳ አላቸው። አላህ ጀለ ጀላሉ ሱብሃንአላህ ቤቴን አጽዳ አላቸው። አላህ ጀለ ጀላሉ
አላህ ያግረው። በዚህ አይነት ሁኔታ ካዕባ ተገነባ መሰለኝ። እስኪ እንዳርቅ መለስ ያ አይደለም ግፉ አብሽሩ። ልጁ እንግዲህ በዚህ ሂደት ላይ ያደገ ሲመጣ በመሀል እየመጡ ይዘይሩታል በልጅነት። ያው እንግዲህ የዛም ቂሳ ለብቻ በተለይ ያው ያደጉ ሲመጡ የልጅ ፊትና ሲመጣ ያው ቁርአን ላይ የተጠቀሰው ነው አይደል? ያ በነየ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ ቃለ ያ አበቲ ፈዐል ማ ቱመር ሰተጅዱኒ ኢንሻአላህ ሚነ ሳቢሪን። እስማኤልን ረድ የሚል ደግሞ ሌላ ቂሳ መጣ። ከዛ ደግሞ ያ በራሱ ታለፈ። ከዛ ተቆየና ያው ካዕባ ያው ልጃቸውን መተው እዚህ ቦታ ላይ ቤት እንድገነባ አላህ አዞኛል አታግዘኝም እንዴ አገዛለሁ። እዛ እንግዲህ ወኢዝ የርፈዑ ኢብራሂሙ አልቀዋዒደ ሚነ ወኢስማዒሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ያሉ ጉዞ ጀመሩ። ቀጥሎ ወደ አንተ ኦልሬዲ በቃ አሁን የአላህ ግንባታ ትእዛዙ መጣ። አሁን የሚታየው ይዘት እንዲህ ተፈለገ ማለት ነው። በጡፋኑ ጠፍቶ ነበር። ከዛ ፊት መላእክቶች ገንብተውታል። ከዛ አላህ አንስቶታል። ከዛ በኋላ ግን ያው አላህን ጀለ ጀላሉሁ የቱ ጋር ቦታውን አሁን ስፔሲፊክ ኤሪያው አላህን ጀለ ጀላሉ ጠይቆት ያው ብዙ ሪያዎች መጥተዋል። ያው መሐንዲሱ ጅብሪል ነው ይባላል ቦታውን በማሳየት ረገድ። ወላኪን ግን አላህ ጀለ ጀላሉ አሁን ይሄ አንዳንዴ ሰው ዲዛይን ሰርቶ ይሰቅላል መንገድ ላይ ፎቅ እንደዚህ ነው ሰራው ነው ብሎ ይሰቅላል አይገርም? አላህ ጀለ ጀላሉ በደመና ሰራላቸው ነብዩ ኢብራሂም በደመና እንዲያዩት። ይሄ በጉም የለም ቅርጹን አስይዞት ውፍረቱ ቲክነሱ ይናል ቁመቱ ይናል ምናምን የሚል ደመና ተሰርቶ መጣ እና ይሄን ደመና ተከተል ተባሉ። አላሁ ሰለላሁ ዐለይሂ ወሰለም መሐመድ ደመና ያንን ቅርጽ ይዞ መጣ። አሁን ካዕባ ቤቱላህ አልሐረምን የመሰለ እንትን ቅርጽ ያለው ደመና መጣ። ነብዩ ኢብራሂም ያንን ደመና የተከተለው ሄዱ። ሱብሃንአላህ የደመናው የተከተለው ሄዱና ቦታው ጋር ሲደርስ ቦታውን ይዞ በቃ ይሄንን ደመና ተከትለህ ነው እንግዲህ መሰራው። ልክ ዛሬ አናጺ ገመድ እንደሚወጠረው ደመና ተወጠረላቸው። አላሁ ሱብሃንአላህ ደመና ተወጠረላቸው። በዛ ደመና መሰረት ነብዩ ኢብራሂም ይገነባሉ። እስማኤል ያቃብላሉ። ጅብሪል አቅጣጫ ይሰጣል። በዚህ አይነት ሁኔታ አወለ በይቲን ወዲዐ ሊናስ የተባለው በካ ሙሉ ከተማውን ይላሉ ባግነሽ። ከዛ ያቺ እንትኗ መካ ካዕባዋ በዚህ አይነት አላህ ጀለ ጀላሉ እንድትገነባ አደረጋት። ከዛ ጊዜ ጀምሮ የሰው ልቦና ውስጥ አላህ ጀለ ጀላሉ ጨመራት። እያንዳንዱ ሰው ልብ ውስጥ የሷ መሐባ ከተተ። እያንዳንዱ ሰው ልብ ውስጥ የሷን ፍቅር ከተተ። የነብዩ ኢብራሂም ልብ ውስጥ ከተተ። እስማኤል ልብ ውስጥ ከተተ። የሐጂ ሁሉ አካባቢ ነዋሪ ሁሉ የዚች ቤት ምክንያቱም አላህ ቤቲ ብሎ የወደደው ነገር ዛሬ ማንም እንኳን ቤቴ ብሎ ያለው ነገር ሰው ያከብሮ ሊወደው የአባቴ ቤት ብሎ እኮ ሰው የአባቴ ቤት ነው ብሎ እኮ ይወዳል አይደል? ልክ አላህ ጀለ ጀላሉ ቤቲ ያለው ነገር ሰው እንዴት ሁሉ ሰው ቀልብ ውስጥ ዓለም ላይ ያለ ነብዩ ኢብራሂም ትእዛዝ ተሰጣቸው። ወአዲል ሊናሲ وأذن في الناس بالحج يأتوك رجال على كل دامر እሱ ራሱ መውቂፍ እኮ ይገርማል። አጂብ ቆመ ተጣራ ቤቱን ጨረሱ። እሱ ደግሞ ቤቱን ጨርሰውም ተቀበል ብለውም ዱዓ አደረጉ። ከዛ ደግሞ ተጣራላችሁ። የት ነው መጣራው? ማን ሊሰማኝ ነው? የሚሰማኝ ታለ ምድረ በዳ በረሃ ነው። መጣራት ያንተ ነው፣ ማድረሱ የኛ ነው አላህ። ተጣሯ እንዴ አንያው መቼም በዓለም አላህ ያለው ሁሉ መልስ ሰጠ። ያ መልስ የሰጠው ሁሉ ነው አይደለም? እንግዲህ በሰጠው ልክ ቁጥር ለበይክ ባለው ቁጥር ብዙ ለበይክ ያሉ ሰዎች ያ ብዙ ይሄዳሉ። በብር አይደለም አይደለም ለበይክ ባለው አይደለም። እንደው ይሄ አላህ ተውፊቅ። እንደው ሀብታም ያሉን ሰዎች ብዙ ይደጋግመን በሐታውን አልፈዋል። ብዙ አላህ አለ እንግዲህ አንድ ሻህ እንትናን 44 ጊዜ እንደነሻ አህመድ ዳለት ሀጂ ሙፍቲም ስንቴ ነው ይቻላል? ብዙ ነው በጣም ኤግዛክት ወጥሮን አላውቅም። ሻህ ሁሴን ይባሉ ነበር ረህመቱላህ 43 ይመስለኛል የሰማሁት ሪዋያ። አንዋርም አሉ ማን ይብላቸዋል አልፈዋል። እሳቸው እስከ 60 ነው የሰማሁት። 60 ወይ 60 ምናምን ነው ኤግዛክት። አኺር ላይ ደርሰንባቸው ትንሽ ቁጥሩን ማስታወስ አይችሉም። እኛም ፕሮግራም ሰራቸው ነበር ትንሽ ህመም ላይ ምንሰና አንተው አለፉ ረህመቱላህ አለይሂ። እና አንዳንዱ በቃ ያው ስለ በቃ ገንዘብ ስላለ ምናምን አይደለም። ለበይክ ባለው ቁጥር እየተነሳ ይሄዳል። ሸውቆ ወደዛ ይሆናል ማለት አላህ ያገራል። ሰህል አይደለም እንደገራለት ሁሉም ለተፈጠረለት ይገራለታል። አንዳንዱ ይገራለታል፣ አንዳንዱ ጾም ይገራለታል፣ አንዳንዱ ሐጅም ነው፣ አንዳንዱ ይገራለታል፣ አንዳንዱ ሰደቃው ይገራለታል። ዞሮ በገራለት ቦታ የመጠቀም አንዳንዴ ቁጥሩም እኮ አይደለም። አላህ ይወፍቀው። መቼም ሐጅን እየናፈቁት አቅምም ሳይኖራቸው አላህ ከለከላቸው። እንደው ያው የኛ ሀገር መሻይኾች እኮ እንደናፈቁ ይቀርባሉ። እንዳሁን በተለይ እንደነ ሸሚስ ባዳህና
እንደው የነበራቸው ሸውቅና መቼም አላህ እንትን አልሆነም አላህ አላገረው ነብይዘይኒ መንገድ ሞክረው ተመልሰዋል ግን ያን መዲና ይሁን እንዳዩት መካውን ካዕባውን እንዳዩት አድርገው አላህ እዚህ ቁጭ ብለው ወሰፉት ግን በቃ ሸውቁና አንዳንዱ አየህ በሸውቁ በተቃጠለው ቁጥር ደግሞ አላህ ትሄድ ይለዋል የአላህ ተርቲብ ነው ዞሮ ሁላችንም አላህ ያግራል አላህ ያግራል ሁሉም እዛ መቆም ነው ወፈቀን አላህ ነብዩላህ አጂብ ነው والله ነብዩላህ ኢብራሂም ያንን ቦታ ከሰሩት በኋላ የሚገርመኝ ነገር ነው ያንን ቦታ ከሰሩ በኋላ አላህን ጥያቄ ጠይቁት ይላሉ የዚህን ቤት የሰራውበት ደረጃ ጠይቁት ምን የኢብኑ ዑመርን ቀውል ለማውጣት ፈልጌ ከኢብራሂም ጋር አንተን ጋር ስለሚጋጠው ነው ነብዩላህ ኢብራሂም አላህ ምንድነው ለዚህ ሰዋቢ ምናምን ሲል እንግዲህ አንድ እንግዳ አጠግቦ ያበላ ሰው አላቸው አይገና አንድ እንግዳ ያበላ ሰው ሰዋብ ያህል ነው መሰጣ መታገኝ ሰው አንድ እንግዳ አሉ ከዛ በኋላ ምሏል ይባላል ነብዩላህ ኢብራሂም ያለ እንግዳ አይበላም አንድ ሰው ዋጋ ነው የሚያሳይ የአንድ ሰው ዋጋ ነው የሚያሳይ ከማ ሰይድ አብዱል ቃድር ጂላኒ አንድ የተራበ ኸይር ሰራ የሚባልን ሁሉ መረመርኩት አንድ የተራበ ሰው አፍ ውስጥ አንድ ጉርሻ እንደማስቀመጥ ኸይር ነገር አላየሁም አንድ የተራበ ሰው አፍ ላይ አንድ ጉርሻ እንደማስቀመጥ ኸይር ነገር አላየሁም ይላል አንድ የተራበን ሰው ማብላት አሉ አንድ የተራበን ሰው ማብላት እኮ 1000 መስጊድ ከመስራት ይበልጣል 1000 ጃሚዓ ከመገንባት ይበልጣል 1000 ወር በአላህ መንገድ ሰይፈል ሙሐነድ ይዞ ይሄ የህንድ ሰይፍ የተሳለ ይዞ ከመዋጋት ይበልጣል በሺር ነው ሱብሃንአላህ ይላሉ ሰይድ አብዱል ቃድር ጂላኒ የሰው ዋጋን በዛው ሲያስረዱ አብዱላህ ኢብኑ ዑመር ነው እንግዲህ አንድ ቀን ተዘይና አያትና ካዕባን ማጥ ይብሉ ምን ያህል አላህ አሳመረሽ ምን ያህል ሑርማሽን ከፍ አደረገው ولكن ግን አንድ ሙእሚን ሑርማ ካንቺ ይበልጣል ይገርማል መውቂፉ ደግሞ ይገርመኛል ሰው ዛሬ ሰው ዋጋ የጠፋበት ዘመን ሰውን ለመጣል ሰው አፈርዱኝ አላህ ይጠብቅ አደገኛ ነገር እና ሸረፈል ካዕባ ትልቅ ነው የሰው ልጅ ደግሞ ትልቅ ነው ሰውን አላህ ካዕባውን ክብር ከመስጠቱም ጋር ለምን አላህ ጀለ ጀላሉ ይሄ ሰው ልጅ እኮ መላእክታን ይሰገደለታል ሱብሃንአላህ አይደለ አደም ምንድነው ለአደም መላእክቶችን ሁሉ አላህ ጀለ ጀላሉ ስገዱ አላህ ፈዘዘል መላእክቱ ሁሉ አጅማዑ መላእክቱ ሁሉ ይሰገደለት ነው የሰው ልጅ ክብር ነው ቀላል አይደል የሰው ልጅ ዋጋ ማወቅ ቀላል አይደለም አላ ኩል ሐል እንትኑ ላነሳ ፈልጌ ነው የሰውንም ዋጋ ሰው በዚህ አጋጣሚ ነብዩላህ ኢብራሂም ሁሉ ልፋት ካደረጉና ከሰሩት በኋላ አላህ ያመላከተው መንገድና ሼኾቹ ደግሞ ያዩበት አሁን እና አብዱላህ ኢብኑ ዑመር ያዩበት መንገድ ደግሞ በጣም የተለየ ነው ولكن አላህ በዚህ መንገድ አሸረፋት ለምንድን ነው የካዕባ ሸረፍ ከተባለ አንተ አላህ ያሸረፈው ነገር ዋና ክብሩ ለሰው ልጅ እኮ ነው እሷን አክብረህ አላህ ባከበረህ ቦታ ላይ ሊያገኝህ ነው እሷን ታከብርና አላህ አንተን እሷን ባከበረው ቦታ ሊያገኝህ ስለይፈልግ ነው ለዚህ ነው አላህ ቀደም የቀረበ ክብር ያለውን ሰው ክብር ያለው ቦታ ላይ እንዲያገኝ ነው ፈልጎ ነው አላህ ጀለ ጀላሉ ውስጡን በአያት ሙሉ በተአምር ሙሉ ይሄ ሁሉ ነገር ለማን ለሰው ልጅ እኮ አይታል ሰው ልጅ ልታጠፋበት ይሄ ሁሉ ነገር የሰው ልጅን ክብሩን አላህ በሰጠው ክብር ላይ ወለቀር ከረምና በኔ ያደብልን በሰጠህ ክብር ላይ በሰጠህ ከረም ላይ ከረም ሊጨምርልን ሱብሃንአላህ ያን ደግሞ እኛ ሀገር ነው ይለያል አይታል ሰው ደርሶ የመጣ ሰው ያለውን ክብር አይታል ሱብሃንአላህ ካዕባ ደርሶ አይቶትን የመጣውን ሰው እድሜ ልኩን ሐጂ ተብሎ እኮ ነው ሀገር የለም ማለት ነው ኡስታዝ እንደዛ ነው ሐጅና አይሉም ማለት ነው እንደዚህ ሐጂ ምናምን ብሎ አይጠሩም ማለት ነው እኛ ሀገር ግን በቃ ሐጂ እንደተባለ ነው እስካሁን በቃ አንዴ ሄደ ከመጣ ያለ ክብር አንዴ ካዕባ ቦታ ድረስ ዘይግር ከመጣ ያለ ክብር የመጣ ይይራል ያለ ዋጋ ከፍ ይሄ እኮ ሸረፍና አላህ የሸረፈ ሰው ነህ የተሸረፈ ቦታ ደርሰ መጣ አላህ ከሸረፎቹ ሸለሎች ሸረፎች አንተ መተው ይሸርፉዋል ያከብራል ሸረፈል ካዕባ አላህ ጀለ ጀላሉ قد نرى تقلب وجهك አላቸው ለረሱል ሰለላሁ ዐለይሂ ወሰለም ቀደም አያቱን ቀርታችሁት ነበር ምንድነው الرسول صلى الله عليه وسلم ወደ ቤተል መቅዲስ ይሰግዱ ነበር አይሁዶቹ የሚሰግዱት ወደ ቤተል መቅዲስ ነው ቤተል መቅዲስ እኛን የሚል እንትን አላቸው አይደል በዛ ሰዓት ማለት ነው እና ምን ይሉ ነበር አሉ ለረሱላችን ሰለላሁ ዐለይሂ ወሰለም እኛ ሃይማኖት አይከተልም እኛ አይደግፈንም ወላኪን ደግሞ ያረኛ ሰፈር ነው ዞሮ የሚሰግደው ሰፈሩ ሁለቱም የረሱላችን ነው ሰለላሁ ዐለይሂ ወሰለም ቤተል መቅዲስ ነው የረሱሉ ሁለቱም የነብዩ ነው ሰለላሁ ዐለይሂ ወሰለም ወላኪን ግን ረሱላህ ሰለላሁ ዐለይሂ ወሰለም ይሄኛው የተከበረ ነው ወደ ካዕባ ዞሮ የመስገድ ምን አላቸው ፍላጎት አላቸው በቃ ደጋግሞ ውስጣቸውን ያስጨንቃቸው እዚህ ጊዜ ቅድም ያላችሁት ነገር መጣ አላህ ጀለ ጀላሉ قد نرى ነው ተቀልቦ ወጅህ ፊሰም ይሄ እኮ
አንድ ሰው የሆነ ነገር ሲጨንቀው የሚያደርገው ነገር እኮ ነው እሺ ጊዜ አይነን ወደ ሰማይ ማንጋጠጥ የሆነ ነገር እንዲመጣል የሆነ ነገር አለ አውርድልኝ እንደማለት ጅብሪል ካሁን ይመጣያል መጥቶ የነብዩ ሰለላሁ ዐለይሂ ወሰለም መንጋጠጥ ነው እንደዚህ ማለት ደግሞ ያሳዝናል ሱብሃንአላህ አላህ እና ያለን አላህ ፈለን ወልየነከ ቂብለተን ተርዳሃ ወደ ምትወደው ወደ ምትፈልገው አቅጣጫ እናዞርሃለን አላቸው ከዛ በኋላ ወደ አምሩ መጣ ከዛ በኋላ አምር ነው የመጣው ፈወሊ ወጅሃከ ያኒ ፍላጎት ተፈጻሚ ሆኗል ወደ ሸጥር المسجد الحرام ፊትህን ዙር አላቸው ረሱላህ አላሁ አክበር ኡስታዝ እዚህ ጋር አንድ መውቂፍ እንደው ትዝ ይለኛል ነው ሐቂቀተን ሰሃቦቹ እዚህ ጋር መውቂፋቸው ይገርመኛል አይ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሰግዶ አንዱ ያው ዙሩ ተብሎ ነብዩ ሰለላሁ ዐለይሂ ወሰለም የቂብላ ወደ ካዕባ ዞሮ ሰግደዋል ሰግዶ ሲበለስ ሌሎች መስጂድ ላይ የሚሰግዱ ሰሃቦችን አገኛቸው እንዴ ካዕባ ወደ ካዕባ እንድንዞር እኮ ታዘናል ሰላት ላይ እኮ እዛው ዞሩ አላሁ አክበር አሁን መስጂድ አልቂብላተን ተብሎ ይዘያል ሁለቱ መስጂድ በአጋጣሚ ሰሃቦቹ እዛ ሰግዶ የነበሩ ሰሃቦች አንድ ሰላት ሁለት ቂብላ ተከያየበት ሰላት ይፈጽሙት ታዛዥነቱ ይገርመኛል እሱ እዛ ሰግዶ ሲመጣ ልክ እየሰገዱ ነው ዛሬ ወደ ካዕባ እንዲዞሩ ነብዩ ሰለላሁ ዐለይሂ ወሰለም ታዘዋል ሲል ጨርሰን እንኳን አላሉ ሰላቱን ጨርሰን አጣርተን አላሉ የነገራቸው ድምጹን ከፈሩ ነው ያቁታል እዛው እንዳለ ብድጋይ ፈስተዳሩ ከማሁም ነው ልክ ጀርባ የነበረው ወደ ቂብላ ዞሩና ሰላታቸውን ጨርሰው እና ይሄ አምር ትእዛዝ ያፈጻጸማቸው ፍጥነቱ አቀባበላቸው ይሄ ነው በቃ ትልቅ የሚያረጋቸው ሰሃቦቹ የሚገርመኝ እቺ መውቂፍ ትገርመኛለች እንደከቂብላ ጋር ያው ታሪኩ እስካሁን መስጊዱ መስጊድ አልቂብላተን ያው ይዘየራል አላህ በጣም የሚገርም ነው በጣም የሚገርመኝ ይሄ የታዛዥነታቸው ዝግጁ ነው እንትን የለውም በቃ ቂብላ ተቀይሯል ሲባሉ ዞር ብቻ ነው ሱብሃንአላህ መርሐባ ተመልካቾቻችን እንግዲህ ከአፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን እስከ በአክብሮት ጋብዛለሁ መርሐባ ተመልካቾቻችን ተመልሰን መጥተናል እንግዲህ ያው እንደሚታወቀው እንዲህ በተለይ ካዕባንም እያነሳሳን ስለሆነ ማለት ነውና ይሄ አላህ Subhanahu Wa Ta'ala ያው ቂብላ ወደ ካዕባ እንድናደርግ ካደረገ በኋላ ደግሞ እንደው አደብም እንድንጠብቅም ታዘናል ሸዋቹ እንደው ነብዩ ሰለላሁ ዐለይሂ ወሰለም ወደ በተለያየ ሐዲሳቸውም ድርጊታቸውም በአጠቃላይ ያው ቂብላን ሥርዓት የጠበቀ ነበር እና እንኳን እዛ የተጣደ ሰው አይደለም እንደው ርቀን የምንገኘውም ሰዎች ልንጠብቃቸው የሚገቡ አደቦች አሉ እነዛን አደቦች ግን ማስታወስ ይፈልጋል ተመልካቾቻችን ምክንያቱም ከአደቦቹ መሃል እንግዲህ አንድ ሰው ይሄ ቂብላ አቅጣጫ በሚሄድበት ጊዜ ሰው መቼም ተፈጥሯዊ ሂደቱን እንግዲህ ሽንትም ሌላም ለመጠቀም ሲል ያው የተለያየ ቦታ ይጠቀማልና በተለይ በምንጸዳዳበት ጊዜ የቂብላን አቅጣጫ ወይም ጀርባ መስጠትን ይከለክላል እንግዲህ ፉቃዎቹም በየቦታው ሐዲሱን በምንም የተቀመጠ ነገር ነውና የዚህን ያህል ዋጋ ተሰጥቷል ቂብላ ከዚህ ጋር ተያይዘው አደቦች አሉት አንዳንድ አደቦችና እንደው ይሄን ኢንሻአላህ ያነሳሳን እንቆያለን መርሐባ ያው እንግዲህ በዲናችን ውስጥ ያው ብዙ ክብር ያላቸው ነገሮች አሉ እንግዲህ ክብር ካላቸው ነገሮች እንግዲህ ትልቁ ነው ብለናል ካዕባችን ካዕባ ለኛ ከመንጋችን ጋር ተገናኘ ከተባለ ከሰላታችን ረበል ኢዛን ለማምለክ ከምንቀጣቸው ሰላት ጋር የካዕባ ስትሬት ተበጀልን ማለት ነው እንደም በቀራራ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ወደ ካዕባ እንዲዞሩ ታዘዙ ወደ ካዕባ እኛ ምን ዞራለን ያው ወደ ካዕባ ስንዞር አሁን አንዳንድ ሰዎች ሷል ፈህም አላቸው ኦሬዲ በዚህ ካዕባ እንትኑ ላይ የሆነ አላህን እንደዚህ ነው ማለት አይደለም የሆነ የአላህን አቅጣጫ መስጠት አይደለም እዚህ አላህ አዋሚር ነው ያለው እዚህ ጋር አላህ ጀለ ጀላሉ አላህ በዚህ አቅጣጫ ስገዱልኝ ያለን አላህ ጀለ ጀላሉ ያንን ነው ተፈጻሚ የምናደርገው ረበል ዒዛ ጀለ ጀላሉ ከቦታና ከእንትን ከአቅጣጫ የጸዳ ጌታ ነው ጌታችን አልহামዱሊላህ ነገር ግን አላህ ጀለ ጀላሉ አዋሚሩን አስቀመጠልን ወደ ቂልባ ዞረን ይሄንን አቅጣጫ ይዘን እንድንሰግድ ካዕባው ወዳለበት ይሄ ትልቅ ሸረፍ ነው ለማከተባ ለካዕባው ሌላው ሸረፍ ነው አላህን የሚያመልክ ሰው ወደ አላህ መልካም ነገር የሚያደርሰው ሁሉ
ወደ ምን ይዞራል ፊቱን ወደ እሷ ይዞራል አይተዋል የሚገርም ነገር አንድ ፈዳይል ቋላ እዛ ካባ መካ ውስጥ ነው መስገድ ስንት ሰላት ነው 100,000 ሰላት አንድ ሰላት 100,000 ሰላት ነው ብሏል አላህ ስለዚህ ይሄ ሁሉ የካባ ክብር ነው አረሱ ሰለላሁ ዐለይሂ ወሰለም ان الله حرم هذا البلد ቋላ አይደል መሬትና ሰማይ ከመፈጠሩ በፊት ጀምሮ አላህ ይሄን ቦታ አክብሮታል አሉ ምንድነው መሬትና ሰማይ ከተፈጠረበት ጊዜ ጀምሮ ይሄን ቦታ አክብሮታል አሉ ይህ ክብር እኮ ኢዳፋው ከካዕባ ጋር ነው ይላሉ ለካዕባ በተሰጠው ክብር ነው ራሱ ያካባቢው ነው بعد المشايخ እንደውም አክሰሮቹ لا اقسم بهذا البلد ብሎ አላህ ማለበት ካዕባ የመካ ነው አይደለ እንደ ከቲር ምን المشايخ ከዛ በኋላ ያኒ ካዕባው የመካው ክብር ያለው ከማጋ ተያይዞ ከካዕባው ጋር ተያይዞ የሙስሊሞች አቅጣጫ ካዕባ ነው ሰላታችን ካዕባ ነው ገብቷል አላህ ጀለ ጀላልሁ መቀማመጦች ሁሉ ከመቀማመጦች ሁሉ የመቀማመጦች ለሁሉ ነገር ሰይድ አሉ አሉ የሁሉ ነገር ማለት ነው ሰይድ አሉ አሉ የመቀመጥ ሰይዱ ወደ ካዕባ ዞሮ የተቀመጡት መቀመጥ ነው አይነታው ልዩ የሆኑ መቀመጥ ምርጥ ነው ከመቀመጥ ዝም ብለህ ለሰላት እኮ አይደለም አይ ኖርማል እንኳን ብትቀመጥ ከፊትህ ወደ ካዕባ ዞረህ መቀመጥን ይሄ በላጩ መቀመጥ ነው ይላሉ ይሄ ሁሉ ማክበር ነው የካዕባው ክብር ወከመን ደግሞ መጥፎ ነገር በመታደርግ ጥሩ ነገር ስታደርግ ሁሉ ወደ ምን እንደምዞረው ለሰላት ወደ ካዕባ ዞር ጥሩ እንደሆነ ሁሉ ያውታል ለዱዓ ልታረግ ነው እንትን የለም ዱዓ ቤትም አቅጣጫ ሆነ አላህን ብትጠይበት ለምን አላህ ጀለ ጀላሉ فاينما تولوا فثم وجه الله ولكن ግን ወደ ካዕባ ወደ ቂብላህን ይዘህ ስትለምን የተሻለ ስትቀመጥ ወድሳለው ጥሩ ነገር ለማድረግ በፈለግ ጊዜ ሁሉ ውዱ ስታረግ حتى ውዱ ወደ ምን ዞር አድርግ ወደ ቂብላ ዞር አድርግ ይላል ይሄ ክብር ነው የካዕባ ክብር ሁለተኛ አንድ ነገር በዚህ ልክ ያከበርከውን ነገር ደግሞ መጥፎ የሆኑ ነገሮችን ደግሞ ወደዛው ዞረህ እንዳታደርግ ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም መጥፎ ናቸው ሲባል ተፈጥሮ የሚያስገድድ ነገር አለ ለምሳሌ ቅድም እንዳላችሁ ሽንት ቤት መሄድ ሊሆን ይችላል ይሄንን በምትጸዳዳ ጊዜ ስትጸዳዳ لا تستقبلوا القبلة ولا تستدبروها እሷን ፊት ለፊታችሁ ማታደርጓት እሷን ጀርባ ማትስጧት ገብቷል በቃ ከዚህ ውጭ ወደ የሆነው አቅጣጫ ተጠቀሙ ከቂልባው ለሱ ጀርባም ቂብላ ማለት ለቂልባችሁ ጀርባም ሰጣችሁ አይሁን እንደገና እሷንም አቅጣጫ ሰጣችሁ አይሁን ምን ያር ስትሆኑ በመተጸዳዱ አይዳ ይሄንን ያደረገ ደግሞ ከሆነ ሰው ተመልከት እስላም እኮ የመክፈል ችግር የለበት መክፈል ይወዳል ስለና በጣም ደስ ይላል አንድ ሰው ይሄንን አስቦ ምን ያደርግ እንደሆነ ወደ ቂልባ መቀጣጭትን ተጠንቅቆ ዱሃራ ያደረገ እንደሆነ በዛ ሐሰናት አለ አንድ ሐሰና ያገኛል አሮሰል ከሱ ላይ ደግሞ አንድ ሰይአ ደግሞ ይነሳለታል ሐሰና ደግሞ በስንት ነው በ10 ነው ሲባለው ስለዚህ አንተ ተጨንቀህ ነገር ግን ይሄንን ጠብቀህ የካዕባን ክብር ጠብቀህ አቅጣጫን ቂብላህን አስተካክለህ እንትን ያደረክ እንደሆነ አላህ ምን ሰጣለው ይላል ሐሰና ሰጣለው ይላል ወከመን ደግሞ አላህ ጀለ ጀላሉ ረሱላችን ሰለላሁ ዐለይሂ ወሰለም ነኻማ ያክታ ወይ ደግሞ መራቅ መጥፋትን ወደ ቂልባ መጥፋትን ከለከለ አይታ ወደ ቂልባ የተተፋን መራቅ እኮ ረሱላችን ሰለላሁ ዐለይሂ ወሰለም በእጃቸው ፈቀዱ ያነሱት አይደል ሱብሃንአላህ ይገርመኛል ያረል ሐዲስ አላህ ራሳቸው አነሱት እንዴት ሰው መስጂድ ላይ ተፋለ ያኔ መስጂድ ዝም ብሎ የመሬት ምናምን አልነበረ ወደ ቂብላ ብቻ መስጂድ ውስጥ ነው የተፋው እንዴት ሰው መስጂድ ውስጥ ተፋለ ራሳቸው አነሱት اللهم صل وسلم انت ጫውትኩ አራዳ እንግዲህ ነው ሄደ على كل حال ወደ የተተፋን እንትን አንዳችሁ ከናንተ ውስጥ የተፋ ጊዜ ገብቷል ወደ ቂልባ አቅጣጫ አይጥፋሉ ያ አቅጣጫ እኮ በዚህ በቂብላና በሱ መካከል እኮ ማን ያለው ረብ العزة ነው ጀለ ያለው አይታ ሰሰግድ እኮ ከፊት ለፊት ማንና አስቀምጥ አላህን ጀለ ጀላሉ አስቀምጥ ነው መስገድ ያለው የመስገድለትን ጌታ አስበ መስገድ አለበት ኢህሳን ላይ ሲመጣ አንተ አቡድ الله كأنك ترى فإن لم تكن ترى فإنه يراك አውታ በይኔ ይደይላህ ነው የቆምኩት የሚል የውስጥ ምን ያስፈልጋል የውስጥ ሙሉ ተነሳሽነት ሊኖር ይገባል እዚህ አይነት ስሜት ውስጥ ቆመ መስገድ ከሆነ እንዴት ትችላለህ እንዲህ አይነት ጸያፍ ነገር ማድረግ አትችልም ሱብሃንአላህ እንዲህ አይነት ጸያፍ ነገር ማድረግ አትችልም የሚገርም ቂሳለን ኡስታዝ አቡ ዘይድ አልበስጣሚ قدس الله سره من اكبر الصوفيه በጣም አይደል ምን አክበር ሱፊ ጠይፉር ይሏቸዋል ተነገሯቸው እንደዚህ አንድ ቦታ ላይ እንደዚህ ሼክ አላሏቸው ሳይብል ማዕሪፋ ነው አሉ አስራር ያቃላሏቸው ሚስጥሮች በጣም የተገለጸለት ነው ተባሉ ከዛ በቃ ከሱ ማን አለው ብሎ ሄዱ አሉ ልክ ሲሄዱ ሰውየው ልክ ሲደርሱ እንዳጋጣሚ መራቁን ወደ ሲተፋዩ ወደ ቂልባ ሲተፋዩ ባካደሩ ዞሮ ተመለሱ እንዴ ሼክ የሁሉ መንገድ ከዚህ ሰው እንማራለን ብለን መተን አሏቸው እንዴ አሉ ደነገጡ ይሄ
ዛሂር ከላይ በሚታየው ሸሪዓ ያልታመነን ሰው እንዴት ነው በሲር ሸሪዓ መከተለው? የሚስጥሩን ነገር ከዚህ ሰው የሚቀበለው እንዴት አድርጌ ነው? ገና በዛሂሩ እንኳን ምን አለው ያልታመነ ሰው ነው አይታል። የሱፊዮቹ መንገር እኮ በጣም ጠንካራ ነው። ለየሰው ከፍ ላለው ሰው ነው እንጂ የሚሆን አይደለም። አሁን እኛ እንግዲህ ሰው ሐለታችን ይሄ ደግሞ ይላሉ ኢብኑ ሐጀር ጀዘመ ነወዊ ኢማሙ ነወዊ ጀዝም አድርገዋል ይላሉ። በዚህ ላይ ይሄ መስጂድ ውስጥ ምን خارج المسجد የሚሆን በሰላት የሚሆን ከሰላት ውጪ ሰውየው ሲተፋ በቃ ይሄንን አታቻ ካዕባ ያለበትን ካዕባው ለኔ በዚህ በኩል ከሆነ ህንድ ሀገር ላለው ሙስሊም ደግሞ እንደዚህ ሊሆን ይችላል እኮ ወላኪን ግን በቃ ይሄ አታቻ ካዕባው የሚገኝበት አታቻ ክብሩ እዚህ ያቆመን ክብሩ ከባድ ሱብሃንአላህ። እሱ እኮ የሚገርመው አይደለ እንኳን አጠገቡ ሄደ አይደለ እዚህ ሆነ ያለው ክብር ከባድ ሱብሃንአላህ። እዚህ ሆነ ልትጠነቀቅ ረሱላችን ሰለላሁ ዐለይሂ ወሰለም ስለ ካዕባ በዚህ ድረስ የሚናገሩት እኮ አብዛኛው የት ሆኖ ነው? መዲና ነው። ሱብሃንአላህ አይደለ መካ እኮ አይደለ አይ መዲና ሆኖ ነው ረሱላህ ሰለላሁ ዐለይሂ ወሰለም የሚናገሩት። መዲና የራሷ እንትን አላት እኮ በቃ የራሷ ክልል አላት። ሄደ ነው የመካ ክልል የምትገባው። እኛም እዚህ የራሳችን ክልል አለ። ወላኪን ግን ይሄ አቅጣጫ ለሙስሊም የተከበረ አቅጣጫ ነው። ሁሉ ነገር የራሱ ክብር አለው። የቂልባው አቅጣጫ ለሙስሊሞች የተከበረ አቅጣጫ ነው። ወደዛ ሁሉ ጊዜ ምን የምታደርገው ቅዱስ ነገር ሲኖር ብቻ ነው ወደዛ መስሎ አይታል። ቅዱስ ነገር ሀታ ስተኛ እኮ እግርህን ወደሱ ዘርግተህ አይታል። ሰውየው እኮ እግሩን ዘረጋ ይላሉ። የአላህ ባሪያ ወልይ ነው። የአላህ ባሪያ ወልይ እግሩን እንደ ድንገት እግራቸውን ትንሽ ወደ ቂልባ በዘረጉበት እንትኑ መጣባቸው፣ ጥሪው መጣባቸው። ያ ሼክ والله እግርህን አሰበስብም እንዴ አይታል። ከዲዋኑ ነው የምትሰረዘው ሰው በቃ አይላ ትልልቅ ባሪያዎች በዚች ብቻ ይመረመራሉ። አንዳንዴ መስጊድ ትገባለህ፣ መስጊድ ገብተህ እግሩን ዘርግቶ የተቀመጠ ሰው ነው ወደ ቂልባው ማለት ነው። ታል ዑዝር ያለበት ሰው ዑዝር አለበት። ዑዝር የሌለበት ሰው ግን ሊጠነቀቅ ይገባል። ታል እግርን ዘርግተህ ነው አደብ መጠበቅ መቻል አለብህ። አንተና በቂልባ መሃል በቃ ይሄ አቅጣጫ የተከበረ አቅጣጫ የተሸረፈ አቅጣጫ ነው። ለኢባዳ የተከሰሰ አቅጣጫ ነው። ስለዚህ ይሄንን አንድ ሰው ቤተ መንግስት ገብተው ወይ ደግሞ እንትን ገብተው እግርን ዘርግተህ እንደዛ ትቀመጣለህ? አትቀመጥም እኮ ወደ ንጉሱ እግርን ዘርጋ አይዘርጋም አይደል እንዴ? ይሄም የኛ የእንትናቸው አቅጣጫ ነው። ይሄን አቅጣጫ ልታከብር ይገባል። ለምን ያከበረው ማን ስለሆነ? አላህ ጀለ ጀላሉ ቤቴ ነው ስላለ አላህ እንዴ ይሄ የአላህ አሁን ይሄ ፍራቻ ምን ነው ቅድም ያነሳነው ተቋ ምን ነው ነገር አለ አይደል? ይሄ ተቋ ውስጥ ላይ እስካልመጣ ድረስ አሁን ደሊል ሊፈልግ ይችላል። አስደርጋሚ ነገር አለ ሰዎቹ ካስቸገሩ አይደል? ሰው እኮ ኢማንህን እኮ የሚያሳድገው ተቋ ውስጥ ከሌለ እኮ ችግር ነው። ሰው ቁርአኑን የሚያክል ነገር መሬት ላይ አስቀምጦ ማለት ለምን አስቀምጦ ደሊል የሚፈልግ ሰው እኮ አለ አይደል? አሁን ይሄ መማጣት ነው የተቋ ማጣት ነው። ወመን يعظم شعائر ወመን يعظم ይላል አላህ ጀለ ኧረ እንደው ሐጁ ጋር ያይዘ ሁሉ ይላል ወመን يعظم شعائر الله فإنها من تقوى القلوب ይላል። ወመን يعظم ይላል شعائر አላህ አያት ምልክት ያደረገውን ነገር የሚያከብር ዋጋ የሚሰጥ ማለት ነው። ይሄ ተቅዋ ምልክት ነው። አዘማ የሚባለው ነገር ደግሞ ምንድነው መሰለህ? ሁሉ ሰው ጋር የየራሱ ቀድር አለው፣ ደረጃ አለው። አንተ በምትሰጠው ስጥ ልክ እኔ ልሰጥ አልችልም። ገብቷል? የዛኛው የሚሰጥበት አዘማ የተለየ ሊሆን ይችላል፣ የዚህኛው አዘማው የተለያየ ሊሆን ይችላል። ያ አዘማው ነው ግን የሚያደርግህ ከፍ የሚያደርግህ አንተ ከፍ ባደረከው ርቀት ነው። አይታል ኢቲባ አለ እኮ ረሱሉ ሰለላሁ ዐለይሂ ወሰለም አሁን ኢቲባ አለ አዘማ አለ ይላሉ። ሁለቱ የተለያዩ ነገሮች ናቸው። በብዙ ነገር ላይ ይነሳል። በብዙ ነገሮች ላይ አሁን ረሱሉ ሰለላሁ ዐለይሂ ወሰለም ራሳቸውን ሲጠሩ ሙሐመድ ብሎ ነው የሚጠሩት። ገብቷል? እንደዚህ ያሉ እኮ ትክክል። ወላኪን ግን አንተ ስጠራቸው ሰይዲ ትላለህ። ሰይዲ ያላሉም ነው በለኝ አላሉም። ረሱላህ ሰለላሁ ዐለይሂ ወሰለም ስማቸውን ነው የሚናገሩት። ለምሳሌ የሆነ ሰው መንገድ ላይ ብታገኘው እኮ ማን ነው ብትለው የፈለገው ለማበል አከለ ነው የሚል ስሙን ነው የሚጠራው እንጂ ሸክ እንትን አለኝ እኮ አይልም። ወላኪን ግን አንተ ምን ትለዋለህ? ሸክ ከለተና ክብር ትሰጣለህ። አሁን ይሄ አዘማ የምትለው አዘማ የሚባለው ነገር አንተ ውስጥ የሚፈጠር ከልብህ የሚወጣ እንትን ነው የተቋ ፍሬ ነው እንጂ እንትን ደሊል ሰምተህ የምታመጣው ነገር አይደለም። አሁን ሰው ትንሽ የተጋጨበት ነገር ይሄ ነው። እንትን ሁሉ ካልመጣ የሚልበት ብልጭ ያለበት ነገር ማክበር የሚባለው ነገር ይጠቀልለዋል። ማክበር የሚባለው ነገር አላህ ሻዒር ያደረገው ነገር ይሄ ቁርአን የምንለው ነገር የተጠቀሰው ይሁን ያልጠቀሰው ነገር በእስልምና ዋጋ ያላቸው ነገሮች ማክበር ያው እስልምናው ማክበር ነው። ሻዒሩን በቃ እሱ አላማውን እስካከበርክ ድረስ ነው አንተ የምትከበረው። አክብረህ ተከበር ነው ያ ነገር ሁሉም ዞሮ ክብሩ ለራስህ ነው። ያን ነገር ባደረክ ቁጥር ያንተ ክብር የሆነ ነገር ባከበር ቁጥር አላህ ያከብራል። አላኩል ሀል ካዕባዋ ያላት ክብር ከዚህም የላቀ ነው።
ከዚህ የላቀ ነው። አሁን ያነሳ ነው እንግዲህ ወቅቱ እስከ ወፈቀን ድረስ እንግዲህ ይሄን አንስተናል። እንግዲህ እዚህም ያለ ሰዎች ይሄን አልተናል። ምንድነው የምናገኘው ጥቅም ከካዕባ? ወላሂ ከካዕባ የቂያም ቀን ደግሞ አንዱ የሙእሚን ሲፋ ምንድነው? ካዕባን መናፈቅ ነው ኡስታዝ። መናፈቅ ናፍቆታ ውስጥ ማሳደር። አላህ ያግራው። በቃ ሄደ በአይን ለማየት ማየቷ እኮ ዒባዳ ነው። ማየት ዒባዳ ነው። ሄደ እንደዚህ ማየት ዒባዳ ነው። አይታ የሚጠውፉ አሉ፣ የሚሰግዱ አሉ፣ እዛ ጋር ከዛም የሚያዩ ደግሞ አሉ። ማየት እንደዚህ ብቻ ማየት ወይ አንዱ ስራው መጠወፍ ነው። አንዱ ስራው መጠወፍ ነው። በጣም የሚገርመው ነገር እኮ ጠዋፉ ነው። ከበላጭ ሳሌ አይ እንደው ያለው ካዕባ አለች። የካዕባ ልቅና እኮ አሁን ለምሳሌ ማንኛውም መስጂድ እኮ ማናችንን በምንገባበት ጊዜ ተህየት መስጂድ እንሰግዳለን። የመስጂዱ ክብር ነው ለቦታው አይደል? እንደው መላቁን ለአላህ የምናደርስበት ነው መቼ ምስጋና። ካዕባ ስንገባ ግን መላቋ ምንድነው? ጠዋፍ ነው መላቋ። መርሐባ እንደዛ አመጣች ተወለከ ይከ አላህ ያግረዋል። ጠዋፍም አለ አንድ ጠዋፍ ነው። አየህ ሌላው ደግሞ ግፋቢል ሊሰግድ ነው። ሰላት ሱና የሚስገድ ፈርድ የሚሰግድ ለዛውጭ ቁጭ ብሎ ዒባዳ የሚያደርግ አኪፉ ምን ያደርጋል? ወይ ቁርአን ይዘክራል ወይ ይዘክራል። ካልሆነ ቁጭ ብለህ ማየት እሷን ማየት ነው። ፍታያል እሱ ራሱ ይባዳል። መናፈቁ ደግሞ መናፈቁ ደግሞ አሁን በቀልብ እዚህ ሆነ መሄድ አልቻልክማ። መናፈቁ የቂያማ ቀን ግቢ ስትባል ጀነት አልገባም ትላለች። ሐዲስ ነው በኸበር መጥቷል። ግቢ ስትባል አልገባም። መጀመሪያ ለሳሟትና ለዘየሯት ሸፋዓት ቆማለች አሉ። በቃ እሺ ተቀብለናሻል ትባላለች። የዘየሯት አንዳንዱ አላህ ተውፊቅ ሰጥቶትም ሄዶ የሚዘይራ የሚሰማትም አለ። ከዛ በኋላ ደግሞ የሚዘይራትም አለ። ያኒ በረከት ሰላም ይላታል በጠዋፍ መሃል ማለት ነው። ከዛ በኋላ ግን በስተመጨረሻም ጊዜ አልገባም ትላለች አሉ። ለምን ስትባል እኔ ጋር መምጣት ፈልገው ናፍቆ ማለት ነው ይዞባቸው የሆነ ነገር የአዲሱ የዓለም ስርዓት ድንበር አብዝቶባቸው በእግሩ እንኳን ሰው ሾቅ ይዞት እንዳይሄድ ታስሮ ሀገሩ ተቆራርጦ እንትን ሀገር ገብታል ይላል። የአላህ መሬት ነው ሁሉም ድሮ ሰው ዝም ብሎ አቋርጦ ይሄድ ነበር። ዛሬ ፓስፖርት ይላል ምን ይላል ተስሪህ ይላል። አሁን ደግሞ አዲስ ህግ ማውጥተዋል። አላህ ይሆነውና ያው ብዙ ከሰው ልጅ የሆነ ነገር ጭማሪ ጋር ብዙ ነገር አውጥቶ ጀምሯል። እኔ ሁሉ መከራ ይዟቸው መምጣት ያልቻሉ የሳውዲ መንግስት ተስሪህ ይሁን የመጅሊስ ችግር ይሁን ወይ ደግሞ አላህ የራሳቸው ኑሮ አለመመቻቸት ይሁን አስቀርቷቸው ናፍቀው እኔ ጋር መምጣት የቀሩ ሰዎች ትላለች። ለነሱ ሸፋ ካልተሰጠኝ ትላለች። አላህ የነሱንም ምልጃ ይሰጣታል። የናፈቁ መናፈቅም ጥሩ ነው አሉ። አላህ ናፍቆቱንም አላህ ይስጠን፣ ቦታዋም ጋር አላህ ይስጠን። እሷንም ደግሞ በክብር አላህ ያቆይ። አይታሊ ድሮ መሻይኾች ሁሉ ገና ስሟ ሲጠሩት ሸረፈህ አላህ ይላሉ። ወላሂ አላህ ሸረፈዋን አላህ ወዛዳ ሸረፈን ወተክሪመን በቃ ስሟን ከጠሩ በኋላ አይደለም ልክ አሁን የሰሃባ ስም ጠርተ ረዲየላሁ ዐንሁ እንደይባል ልክ ካዕባ በቃ አብሮ እንትን ያያይዙባት ነበር። ወላሂ ያው እኛ ዘመን ብዙ ነገር ቀለል ያለበት ዘመን ነው። የሄደም ሰው እኮ ይላል ወዚድ هذا الكعبة ዱዓው ላይ ወተክሪመን ይላል እኮ ሃይባው አስራ ቀልባችን እየደረቀ ነው እንጂ አሁን በቴሌቪዥን መስኮትም እያየን ነው ይሆን አላውቅም። ፕሮፋይል አድርጎ ሰው በቃ ያየም እየመሰለው ይመስላል። ሄደ ስታየው ያለው ነገር ደግሞ ሌላ ነው። ዛጨርቅ ጋር ሩክኑን ስትሳለም ሐጀር አልአስወድን ስስም መቃመ ኢብራሂም ጋር ስትሰግድ እዛ ጋር ስትጋፋ ሰው በራቆተ ሲያስቀር እንትን ነው ምናምን ያለው መደር ቀላል አይደለም። አላህ ይሰደን እና አላህም ይጠብቅልን። ወላሂ ካዕባ ትልቅ ቦታ ሸረፍ ያለው ቦታ ነው። እዚህም ያለን ሰዎች ያንን ሸረፍ ያንን ክብር ልናቅ ልንጠብቅ ይገባል። ከዚህም በላይ ብዙ ነገሮች አሉ። አካባቢያችን ባሉ ዑለሞች እንትን ልንል ይገባል። ወከመን ደግሞ አላህ ያግረው ብቻ። እሺ መርሐባ ተመልካቾቻችን፣ ለይለቱል ጁሙዓችን ይቀጥላል። ከአፍታ ቆይታ በኋላ ተመልሰን እንመጣለን። መርሐባ ተመልካቾቻችን፣ ፕሮግራማችን እንደቀጠለ ነው። እንዳጠቃላይ እንግዲህ ሐጅን ካዕባንም እያነሳሳን ተቋም አንስተን ነበረ። እንደው በተለይ ያው መጀመሪያ የቀራሁት የቁርአን አያት አለ መቼም فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج ይላል አላህ ሱብሓነሁ ወተዓላ። መቼም ሐጅ የሚያደርግ ሰው እንግዲህ ጭቅጭቅም የለም
ደግሞ ይሄ በተለይ ረፈት ብዙ ጊዜ የሚሉት ይሄ የሴት ወሬ ማለት ነው እንግዲህ ከጂማም ጋር ከሴት ውበት ጋር እንደዚህ አይነት ነገሮችን እያለ አደገኛ ነገር አይደለ ብዙ ሰው እንትን የሚልበት እኮ ነው። አላህ ጋር የሚያርቀን የሆኑ ደግሞ የፊስቅ ስራዎች ሁሉ ጥንቃቄ ይፈልጋሉ። ትልቁ ነገር ስንቅ የሚባለው እዛ በአካል መሄዱ ብቻ ሳይሆን ያው ተቅዋ ነው ያለበት ምክንያት ማለት። ስለዚህ እንደው በተለይ ይሄ ምላስንም ሁሉን ነገር ከመጠበቅ አንጻር እንደው እስቲ ሐጅም ላይ ያለውን ነገር እናንሳና ከዛ በኋላ እንደው ከሐጅ ብቻ ነው ወይ ይሄ ነገር እንደው መቆጠብ ያለብን የሚለው እናነሳለን። እሺ ነው ኡስታዝ ትልቅ ነገር አነሳ። ያውን ምላስ ነገር ከምላስ ጋር ተያይዞ የሚነሱ ነገሮች ያው ሲጀመር ሐጅ ቦታ ጋር ስትሄድ ብዙ ነገሮች ከኢራዳ ጋር ጭምር ተገናኝተው አደጋ የሚፈጥሩ ነገሮች አሉ። ገና ፍላጎቱ ሐሙስ ይፈጠር ገና ይሄ ነገር መጥፎ ነገር ላድርግ ወይ መጥፎ ነገር ለመናገር ገና ስታስብ ማሰቡ ራሱ አደጋ ነው። እዛ ቦታ ጋር ስትሄድ ካሉት አደጋዎች አንዱ ይሄ ነው። እንደውም ባሉል መሻይኽ እኮ ምን ይላሉ መሰለህ ሐታ እዚሁ ነው እዛ ሄጄ እንደዚህ ወንጀል ነገር የሆነ አላህ ማይፈቅደው ፍሱቅ ነገር አስባለሁ ፍሱቅ ነገር እናገራለሁ ወይ ፍሱቅ አረጋለሁ ብሎ እዚሁ ነው ማሰቡ ራሱ ወንጀል ያጽፍባል። እዚህ የካዕባው ክብር ከካዕባው ክብር አንዱ ወመን ዩሪድ فيه بإلحاد بظلم نذقه ያለው አለ ያ ኢልሃድ ወዘንበል ነው። ይሄ ኢራዳው መፈጠሩ ሐታ አገሩ ነው አሉ خارج البلاد ከዛ አገር ውጭ ሆኖ እንኳን ያን ነገር ታይጂ እንደዚህ ምናምን ብሎ ቢነየት ራሱ አደጋለ። እዛ ቦታ ጋር እኮ ረሱል ሰለላሁ ዐለይሂ ወሰለም ሲላህ ሐምል አድርጎ መንቀሳቀስ ብሎ ከልክሎ ሱብሃንአላህ ሸረፉ ሰይፍ እንኳን ይዞ መንቀሳቀስ خاصة መስጂድ الحرم አካባቢ ላይ ይዞ መንቀሳቀስ ክልክል ነው። ሱብሃንአላህ አላህ ይሁን ኢላ الذي ساعة من النهر ነው ራሱም አላህ የፈቀደላቸው ራሱ ሱብሃንአላህ نعم الله اكبر ትንሽ ጊዜ ብቻ ሐታ እንኳን ሙሽሪኮቹን ፈትሐ መካ ሊያጸዱበት ውጊያ ነው የተወሰነ ቦታ ያው ውጊያ ገጥሟቸዋል። ውጊያ እዛ ውስጥ እንኳን አስታራድ ከዓባ የተሰተረ ሰው እኮ አይነካም አይደል? ሐረም ውስጥ የተገባ ሰው ሌላው ቢቀር እኮ የሐረሙ ክብደት ለማየት ከፈለግን የዚህ ያኔ ከዓባውንም የአብርሃ ጊዜ እኮ ሸሽተው ገቡ የተባሉ ሰዎች ነበሩ። ሲወጣ ጠብቆ ጠይራና ባቢል ያረጋባቸው እንዲህ ወራስ ያለው ሰው አልነካች አይነካም። እንደው ከባድ ነው የነበረው። አባቢል ራስ ተነቃለች። እንደዛ ነው። የተወሰኑ ሰዎችን ብቻ ደም ሀድር አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም። ከሊን ካገኛችሁ ለው ተዓለቀ ቢአስታሪል ካዕባ ግደሏቸው ያለው ሰዎች አሉ። ያልተወበቱ ሰዎች ወይም ደግሞ እንትን ያላሉ አዛቸው በዲኑ ላይ ከባድ ነበር። እስልምናው ላይ ከባድ የተወሰኑ ሰዎች ነው እንደ ኢብኑ ኸጠል የሚባሉ አይነት ሰዎች ነበሩ። እነዛ ኢርቲዳድም ነበራቸው። እንዲሰፊ ነገር ብዙ የሆነ ስም ማጥፋት ማደጋ ነበራቸው። አደጋቸውም ትልቅ ነበር። እንዲህ አይነት ካልሆነ ሁሩም አለ ሐታ ውጊያ ተፈቅዶለት እንኳን ማለት ነው እነሱ እየተዋጉ የወረወሩ በነበረበት እንኳን ኢላ ምክንያቱም አላህ Subhanahu Wa Ta'ala منذ خلق السماوات والارض አላህ ለማንም ነብይ እኮ አልፈቀደም። ለኔም ሐላል አድርጎልኛል። ኢሳዓተ من النهر ናት ለኔም የፈቀደኝ فعادة حرمتها كالامس ነው። ዛሬ ተፈቅዶ ነበር በቃ አልፏል። አላሁ አክበር ትላንት ተፈቀደው አልፎልኝ ኢላ حرمتها الى يوم القيامه ዘግቷል። አላህ ለኔም እንደ ሰዓተ من النهر بعد العصر እስከ እንትን ያለች ናት የፈቀደልኝ። አጂብ እና ከባድ ነው። መዩሪድ فيه بالحد من ذكر من عذاب العالم ይሄን ላላችሁት አላህ እኮ እሱ ነው። አሁን ይሄ የሸረፉ ጥግ እዛ ጋር ሄደ ፍስቅ ልታስብ አይደለም፣ እዛ ጋር ሄደ ጂዳል ልታነሳ አይደለም፣ ወይም ረፈስ ያላችሁትን ነገር እዛ ሄደ እንትን ልትል አይደለም። ሳትደርስ እንኳን ማሰብ ወንጀል ያጽፍብሃል አሉ። ይሄ በቃ የተከበረበት ቦታ ነው። አሁን ደግሞ ያነሳችሁት በጣም አደገኛ ነገር በጣም ትልቅ ቦታው ያለው ክብር ከባድ ነው። አላህ ያግረው። በዚህ ልክ የተከበረ በዚህ ልክ የተሸረፈ ቦታ ነው። በምን ካልሄድኩ አትወጣው። ቅድም እንዳልነው በተቋ ካልሄድኩ አትወጣው አይታል። አሁን ብዙ ነገሮች ይጠሩሃል። አሁን እዛ ቦታ ጋር ስትሄድ መካ ከድሮም ጀምሮ በጣም የንግድ ከተማ ናት። ንግድ ያላት ሀገር ነች። በቃ በጣም ብዙ ሽያጭ አለ፣ ገበያ አለ ማለት ሰውየው በንግዱ ላይ ቆይቶ ሲመለስ እዛ ንግዱ ቦታ ላይ ከገባህ የምታየው ነገር ደግሞ የተለየ ነገር አይታል። እንደዚህ አይነት ነገሮች ኢማንህን ያረጉታል። በጣም ያቀጩታል፣ ያቆሳስሉታል፣ አደጋ አላቸው። ግን አላህ ጀለ ጀላሉ ደግሞ ፈቅዷል። እኛ አንተም የምትከለክለው ነገር አይደለም። ግን
ሰው ልቦናው በጣም መሰብሰብ እንዳለበት እዛ ቦታ ጋር ስትሄድ የካይን የሚመጡ ማሲያዎች ለምሳሌ እዛ ካዕባው ውስጥ ከገባ በኋላ ብዙ ነገሮች እንትን ናቸው ሲራለው ነገር ራሱ ሚዝህ ነገር አለ ለምን ሑረይልን አትሆን የሚገርመኝ ነገር ምንም ዋጋ የላትም በተለይ ይሄ ጧፉ ካዕባው አካባቢ ላይ صح ሰው ማለት ቀልቡ ላይ አላህ መቼም ያነሰው ራሱ ሲራለው አንዳንዴ በማየት ነው አላህ ሁላችንም ደጋግ አላህ ወግዶ ያሳየና ወላኪን ደግሞ እነዚህ አሁን የገበያዎቹ እንትኖቹ ስለሆነ በሚገባ ሰዓት አላማ የሚያስረሱ ብዙ ነገሮች ይታያሉ በተለይ ይሄ ዚነተል ሐያት ዱንያ በጣም በስጡ የሰፋ ስለሆነ ዝርጥጥ ስላለ በቃ አብዛኛው ሰው በቃ አንድ ነገር የሆነ አቤት እዛ ጋር እንደዚህ ሆኖ ሲል አቤት እንደዚህ ራሱ ይሄ ወንጀል ነው ያለው ነገር ግን ማለት ያኔ የሆነ ነገር ይቆጣጠራል ከተቅዋ ያወጣል በቃ መላስህን ይሄ ረበል ኢዛ ብቻ አላህ ለተከብር ተክቢራ ለታበዙ ጊዜው ተክቢራ ምናልባት የሚቀጥለው ሳምንት እናነሳለን በጣም ተክቢራ በጣም ከፍተኛ የሆነ ተክቢራ ቢፈልግበት ሰዓት ራሱ በአንድ ሐዲስ ተክቢራና ተቅዋ አብሮ ተያይዞ መጥቷል ስለዚህ በቃ አላሁ አክበር እንዳትል ይሄ ምንድነው ለበይክ እንዳትል አቤት አቤት እንዳትል ረበል ኢዛን ጀለ ጀላሉ የሚከለክለ አቤት ህንጻ እንድትል አቤት አስፋልት እንድትል የሚያረጉ አቤት ወርቅ እንድትል ይሄ እንትኖች አሉ በጣም የሚጣሩ ነገሮች አሉና ሰው በዚህ ላይ ሁሉ ነገሩ መጠበቅ አለበት ልቦናው መጠበቅ አለበት ልቦናው ከተጠበቀ ያው ምላሱ ይጠበቃል ችግሩ ምንድነው አንድ ነገር ልብህ ላይ ተአሲር ካልፈጠረ ልብህ ላይ ጫና ተጽኖ ካላሳደረ በስተቀር ምላስ ላይ መጥቶ ልትናገረው አትችልም የምንም አይነት ጀማላ ብታይ ያ ጀማላ አማመ ጀማል الكعبه አንተ ዛሬ ፈልገህ የምትሄደውን የካዕባን ጀማል ጋር ስታወዳድሮ እንደምንም ዜሮ ካደረከው ጀማል الكعبه አሸንፎ ተመጣጣ ገብቶሃል ጀማል አላህ አንተ ውስጥ ነው አላህ ጀማላ አንተ ውስጥ እንዲፈጠር ይሆናል ማለት ወላኪን ግን የሌላ ነገር ጀማላ በጣም ተጽኖ ያሳደረብህ በመጣ ቁጥር አላህ ጀለ ጀላሉ ተነግረው የህንጻ ትልቅነት ነው يريدون ان نعظم العظم አላህ ያላላቀውን እንድታልቅ ትገደዳለህ አብቷል ነብዩ ሰለላሁ ዐለይሂ ወሰለም ያላላቁትን ነገር እንድታልቅ ትገደዳለህ ሂደቱን ጊዜው የፈጠረው ፈተና ነው ስለዚህ ያንን ለመሻገር መጠንከር ያስፈልጋል ኻሰተን በልቦና በጣም መጠንከር ያስፈልጋል ልቦናውን ደግሞ ተሻግሮ ምኑን በጣም ማጠንከር አለበት ሰው ከዛ በኋላ ምላሱ ማጠንከር አለበት አይታል እዚህ ያለውን ሂደቶች አሁን ያኛ በቃ በየቦታው ዓለም ላይ ያለው ሂደት በጣም አስቸጋሪ ነው ቀደም ተቋና አስተናል ሰዎች ዛሬ ኺላፍ በየቦታው አለ ኡስታዝ በብዙ ነገር ልትጣላ ትችላለህ በብዙ ነገር ልትኻላለፍ ትችላለህ ኺላፍ ግን አደብ አያስተም ኺላፍ ረሱል ሰለላሁ ዐለይሂ ወሰለም በተናገሩበት ስለ ኺላፍ ባወሩበት ሐዲስ ላይ فإنه من يعش منكم فسيرى اختلافا كثيرا من الحديث ላይ ሰሃቦቹ ይሄ ከዚህ ሐዲስ ቀደም ብሎ ሰሃቦቹን የሚጠይቋቸው ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ከሱ ቢሰራ በኋላ ነው አይደል ያላ መልእክተኛ ዛሬ ንግግሮስ ዳዕወት በጣም ጥልቅ ነው እና ጨምሩልን አሏቸው ጨምሩልን እንደውም እቺ የመጨረሻም ትመስላለች አሉ ንግግራቸው ምንድነው ዳዕወት ሙወዲያ ነው يعني የመጨረሻ የመሰናበቻም ትመስላለችና ጨምሩልን ሲሏቸው ረሱል ሰለላሁ ዐለይሂ ወሰለም አለይኩም ቢተዋላ አሉታ ለምንድነው ረሱል ሰለላሁ ዐለይሂ ወሰለም ከዚህ hatta ኺላፍ ውስጥ ተቋ ካልገባ በስተቀር አይደለም ሱብሃንአላህ አይታ ተቋ የሌለው ሰው ኢንሳፍ የለው ፍትህ የለው ማለት ፍትህን ያዛባ አይታል አንተ ጋር ያለውን ሐቅ የሰራውን ኸይር ስራ ሁሉ አጥፍቶ እንደ ፖለቲከኛ ማውራት ይጀምራል አይታል ኺላፍ የዲን ኺላፍና የፖለቲካ ኺላፍ አንድ አይደለም የፖለቲካ ኺላፍ ምንድነው ችግሩ ካልክ አንተ ለማሸነፍ ስትል የፈለኩ ላይ እንደፈለክ መዋሸት መቀባጠር መብት ነው በቃ እየዋሽተህ ነው ሰውየውንም የምታሳምነው አንድ ፖለቲከኛ ምን ይላል እኔ ተናግሬ በጣም የሚገርመኝ ነገር ምንድነው ካላችሁ የሚገርመኝ ሰው ማመኑ ነው ይላል አይታል ምክንያቱም እሱ ራሱ የሚናገረው ውሸት እንደሆነ ጠንቅቆ ያውቃል አይታል የሚገርመኝ ሰው ማመኑ ነው በቃ ያንን አምኖ መንቀሳቀሱ ነው ይላል ፖለቲካ ያው እንደዚህ ነው ዲን ግን እንደዛ አይደለም ገብቷል የምትከራከረው የምትጣላው እውነትም ለአላህ ብለህ ከሆነ ውስጥ ለሌላ ፍላጎት ከሌለበት በስተቀር የሰውን ልፋት የሰውን ሐቅ የዑለማን ሐቅ ገብቷል ዑለማ አንተ ትንሽ የኢልሙ መስመር መታቆ ከሆነ ዑለማ ለመባል ምን መስዋዕትነት መክፈል እንዳለበት እንቀታቃል በዚህ መስዋዕትነት ከመጣ በኋላ አንተ የምትለው ነገር ላይ ሊወድቅ እንደማይችል ትገነዘባለህ ነገር ግን አሁን እኮ ምንድነው ችግሩ ምንድነው ሪጃል ዲንን እንደዚህ ያፈሰዳቸው የዲን ሰዎችን እንደዚህ ወደ መጥፎ ነገር ይመራቸው ምንድነው ሲባል አንዳንድ ሰዎች ምንድነው የሚሉት ኖ አይደለም አሁን እኮ የዲን ሰዎች ሳይሆን ዱርዬ የሆኑት ዱርዮች ነው የዲን ሲሆኑት ይሆኑታል መጀመሪያውኑ ምን የሌላቸው መጀመሪያ የዲን እንትን የላቸው አስላቸው ዱርዬ ነው ስለዚህ መተው ግን የዲን ዘይ ለብሰዋል የዲን ዘይ ለብሱና በቃ ዲንኛ ስለዚህ ሲያወሩ የዱርዬ ወሬ ነው የሚያወሩት ሱብሃንአላህ የዱርዬ ወሬ ያወራሉ ስለዚህ ምንድነው ሰው ከዛ ምን ይላል
የዲን ሰው ኮታ የዲን ሰው አልተበላሽ ሐቂቃ የዲን ሰው አልተበላሽ የተበላሸው የዱርዮች የዲን ሰው ሆኖ መስለው ስለታዩ ነው ስለዚህ ሰው ምን መሆን አለበት መጠንቀቅ መቻል አለበት አይታል ዲንን እንደ ፖለቲካ ለማራመድ በጣም የሚጨንቅ ምንም ነገር የለም ይላል አይታል ልክ ምንድነው ማሩስ ስኳር ሲደባለቅ ያስጠላኛል ይላል ገብቷል ማሩስ ስኳር ሲደባለቅ ወተቱ ውሃ ሲደባለቅ ያስጠላኛል ዲን ውስጥ ልክ እንደዚህ ፖለቲካ ሲደባለቅ ያስጠላል አይታል የፖለቲካ ፍላጎት ከመጣ ምን ይመጣል ካልክ ይሄ ድንበር ያለፈ መነጋገር ይመጣል ይሄ ተፍሲቁ ተብዲዑ ምናምን ሌላ እሱ እንዳልሆነ በቃ ተክፊር ይመጣል አንዱ ማስከፍር ይመጣል ከዛ በኋላ ዒርዱን ክብሩን መንካት ገብቷል በቃ በነሱ ላይ መጥቶ መዝለል አንዳንዱ ጥላቸው ሌላ ነገር በቃ በዘረኝነት የተሞላ ጥላቸው ሊሆን ይችላል ምክንያቱም ይሄን አይነት መንፈስ የሚያመጣው የዲን ኺላፍ አይደለም የዲን ኺላፍ ላይ ምን አለበት ተቅዋ አለበት ታውቃለህ ይኸው ሲፊን ሰሃባ በይነ ሰሃባ ኺላፍ ሲፊን ጦርነት አይደል ሰይድና ሙአዊያ የራሱ ሰራዊት አለው ሰይድና አሊ ከረመላሁ ወጀሁ የራሱ ሰራዊት አለው የኩፋ ጦር አለ በዚህ በኩል የሻም ጦር በዚህ በኩል አለ ታውቃለህ ከሰይድና አሊ ወገን የሆነ ሰው አይታል ተራገመ የሻም ሰዎች አላ ለዕነቱላህ በእናንተ እግማን አውረድ ተላ ተልዓናሉ ሰይድና አሊ አይታል ሻሞችን አትራገሙ የሻም ሰዎች ማንንም ያውቃል አልሐቅ ማ አሊ ነው ሐቁ ያለው ከአሊ ጋር ነው ነገር ግን ሐቅ ደግሞ እንደዚህም ተብሎ እዚህ ጋር ጣይፋ ነው ማይባል ነገር የለም ያዘው አትራገም ምክንያቱም ፈእኒ ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም ገብቷል ቡደላ ይባሉት አብዳሎች ረሱላህ ሰለላሁ ዐለይሂ ወሰለም فيهم 40 አብዳልን በኡመቶች ላይ لا يزال من امتي 40 رجلا الرسول 40 ሰዎች ከኡመቶች ላይ አይጠፉም እዚህ በህም ተርዛቁን ወበህም ተንሰሩን አይሏቸው ገብቷል እነዚህ አብዳሎች እኮ አሉ ብሎ ረሱላህ ሰለላሁ ዐለይሂ ወሰለም ሻሞች ከሻም ናቸው ገብቷል በአንድ ሪዋያ 28 የሚደርሱት ከሻም ናቸው ብለው ረሱላችን ሲናገሩ ሰምቻለሁ አይታል እንዴት የመለሰበት መንገድ አይታል ኺላፍ ሊኖር ይችላል ነገር ግን ኺላፍን በሐቂቃ አድርግ የሰውን ሐቅ لا تعينوا عليه الشيطان ይላሉ እኮ ነብዩ ሰለላሁ ዐለይሂ ወሰለም ይሄ የጠጣ የመጣ የሚቀጠቀጠውን ሰውዬ እሱ በመጣጡ ሐድ አግባብ ይደረጋል صح عجيب الا في ከሐዱ በላይ ግን አንድ ሰው ረገመው ደግሞ ሰደበው لا تعينوا عليه الشيطان አትናገራቱ ያ በቃ የሚያግባባውን ቅጣት የሚወስደውን ይወስዳል በቅጣት አንተ ካንተ የሚጠበቀው ላፊ ስድብ የርግማን ነገር ግን አይፈቀድልህም ማለት ነው ሰለላሁ ዐለይሂ ወሰለም አው እንግዲህ አሁን ሷሊ ስለራሱ ሰውየው እኮ አሁን ያ ሰው በመሐባ ያለፈን ይላል በመሐባ ያለፈን እንደው ራሱ ነገሩት አይደል እየጠጣ የሚመጣው ነብዩ የሚቀጡት ያአላህና ነብዩን ይወዳል ቀናንበት አልኩ ማለት ይሄ ሰው አላህና ያአላህና የነብዩን መሐባ ምና ተረጋግጠለት እኮ ከነብዩ አንደበት አሁን በቃ አንዳንዴ አመሉ አልገራለትም ወላኪን ግን ሰው ብቃት ያለው ሰው ማለት ምን አይነት ሰው ነው ከተባለ ይሄንን የሰውን ኳሊቲ መዞ መጠቀም መቻል ነው አይታል የሰውን ኳሊቲ መዞ መሪ ሆነ ሰው ወላኪን ግን ሌላ ዓላማ ሲኖር ከዲን ውጭ ሆነ አላህና አርሱል ሰለላሁ ዐለይሂ ወሰለም ከሚፈልጉት ፍላጎት ውጭ ሲኖር ሁሉን ነገር ወደምን ተወስዶ ወደ ሺቃቅ ተወስዷል መግባባት የሌለው ጸብ ማለት ነው ገብቷል በቃ ላለመግባባት ወስነዋል የሰውን ሐቅ ላለመቀበል እዚህ ሰውዬ ጋር እኮ እንዲ ኸይር አለለ ማለት ይሄ ሰው ይሄን ያህል ሼክ ይሄን ያህል ድረስ አውጥቷል ይሄ አገርን ዲን እኮ ይሄ በቃ ኢትዮጵያ ውስጥ ያለን ዲን የጠበቁ ማን ናቸው መሻይኾቹ ናቸው እኮ አይደል በእነዚህ ሰዎች ላይ ምላስን ከማንሳት በፊት አንተ ከየት መጣው ማለት አለ ገብቷል ምንም ዝም ብለ አልተፈለፈልክም اللهم صل على سيدنا እስልምናው ነው ያስረከቡ ሸኾች ናቸው ሌላ እምነት አካል አይደለም እስልምና ሌላ አምጥቶ ያስረከበ ዛሬ ስነ አመር ማመር የሆነው ሌላ ነገር አይደለም በእነዚህ ሰዎች በረካ ነው ሌላው ቢቀር ማለት ተናዙላችን እዚህ ድረስ ቆረድን ማለት ነው ሐቂቃው ማጋ እንዳለ ጠንቅቆ ይታወቃል ወላኪን ግን የአኺሩ ዘመን ችግሩ አሁን ያለን በዘመን ችግሩ hatta ወላ ኺላፋችን ተቋ ጠፋ ረሱላህ ሰለላሁ ዐለይሂ ወሰለም ኺላፉ በተቋ ቢርኮ ለምሳሌ ሐቂቀተን ሐቂቃ እዛ ጀማ ስላለ እዚህ ጀማ ስላለ አይደለም ነጃ መጥተው አላህ ማያዕመል ምስቃለ ዘረቲ ኸይረ ይራ ወያዕመል ምስቃለ ዘረቲ ሸረ ይራ አላህ ጀለ ጀላሉ አምቶ በጀማ ይደራደርህም እንትና ወገን ስለሆንክ አይደለም እንትና ወገን ሆነ ሌባ ጨራሪ ዱርዬ ተዛላፊ ኮንክ የትኛው ወገን ብትሆን ያ ፋጢማ ላምልኩ ለኪ ምን አላህ ሸያ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ነጃ መጥተው ከራስ ጋር ነው እኮ ሂሳብ የሚሰራው ከእንትና ወገን ስለሆንክ ይሄ የማንቸስተር አርሰናል ነገር አይደለም ቲፎዞ ምናምን ነገር አይደለም ሂሳብ በይነ ይደለ የምትቆመው ሶፋተን ዑራተን ሁሉም አላህ ፊት በራቁ ተቆማለህ ያ ከሌ ጀማዎች አንድ ላይ ተብለ የምትጠራው ነገር የለም እያንዳንዱ ሰው ነው የሚቆመው كما بدأنا وخلق نعيده ከዚህ አላህ ያግራለ ስለዚህ
ትንሽ እንትን ያስፈልጋል። ትንሽ ተቋችን ከፍ ሊል ይገባል። በምንናገረው ነገር ላይ በምናስበው ነገር ላይ በምናሴረውም ነገር ላይ ቢሆን ምን ሊኖረን ይገባል? ትንሽ ተቋ ልናደርግበት ጥንቃቄ ልናደርግበት ይገባል። የሆነ የምንረግጠውን ነገር እያየ መሆን አለበት። በጣም በስሜት ይሄ ስሜታዊነት ሄዶ በስተመጨረሻ የሚያምጣው ነገር ይኖራል፣ የሚያስከፍልህ ዋጋ ይኖራል። በዱንያም ዋጋ ላይ ያስከፍል ይችላል። በአኺራም በተለይ የዑለማ ዒርድ ላይ መሻይኾች በዚህ ልክ የለፉ አገር የጠበቁ መሻይኾችን በእነሱ ላይ የሚደረግ እንትን አንዳንድ የምላስ የማለፍ መዘንበሎች በጣም እንትን ይላሉ። ምክንያቱም ቅድም አስተናል ካዕባ ሸረፈን አስተናል። ከካዕባ ሸረፍ ላይ የሰዎችን ሸረፍ አስተናል። ሰዎች ያላቸውን ዋጋ ከሰው ዋጋ ደግሞ በላይ አላህ ጀለ ጀላሉ ዑለማው ልፋተኛውን ደግሞ አላህ ከራሱ ጋር ባለፈው ሳምንት አንስተናል። ወረሰቱል አንቢያ ናቸው አይደል እንዴ? አላህ ጀለ ጀላሉ ምስክርነታቸውን ከራሱ ምስክርነት ጋር ያቆራኘላቸው ናቸው። እነዚህን ሰዎች ዒርድ የነዚህን ሰዎች ክብር መጠበቅ ገብቷል። አላህ ያቆይልን በያሉበት የሚደክሙ የሚለፉ ገብቷል። የታመሙትንም አላህ አፍ ያድርግልን መሻይኾቻችንን ገብቷል። በዚህም ደግሞ የነሱ ክብር እንዳይነካ የመሻይኾቻችን መንገድ ብሎ የሚታገሉ ደግሞ ሸባቦችም አሉ። አላህ ሁሉንም ኑስራውን ድሉን አላህ ለሁሉም አላህ ይስጥልን። አስተግፊሩላህ ወጀዛኩሙላሁ ኸይራን። መርሐባ ተመልካቾቻችን፣ እንግዲህ የዛሬ ፕሮግራማችን ቀደም ብለን የነበረው ያው ከሼህ ነስረዲን ኢብራሂም ጋር የሰራ ነው አፋቱል ሊሳን ነው፣ ምላስ ያለውን ጣጣ አደጋ ነው። እንግዲህ ሼህ ሀሺም ሸናስር ጋር ደግሞ የቆየ ነው ሐጅን አያይዘን ተቅዋን የካዕባን ሸረፈን አንስተናል። እንግዲህ ትልቁ ነገር ምንድነው? ምላሳችንን ማልፍዝ ምን ቀውል ለደህ ረቂብን አቲድ ነው። ማናችንም የምናደርገው ንግግር እንግዲህ ከመናገራችን በፊት ይሄ ንግግር አላህ ዘንድ ተወዳጅ ነው ወይስ አይደለም የሚለውን የመመዘን ስራ ሁላችንም ልናደርግ እንደሚገባ እንግዲህ ለማስተላለፍ እንወዳለን። ሌላው ደግሞ ኩሉል ናሲ ሁስና ነው። በአጠቃላይ ለሰው ልጆች ሁሉ መልካም ንግግርን መልካም አኽላቅን እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ኢነማ ቡዒቱ ሊኡተሚመ መካሪመል አኽላቅ አላህ እንግዲህ ላከኝ መልካም ስብዕና ማሟላ ነው እስካሉ ድረስ እንግዲህ በተቻለ አቅም አኽላቃችን ባህሪያችን ለማስተካከል እንሞክራለን። ስለዚህ ያው የምንናገራት ንግግር አላህን የሚያስወድድም ሊሆን ይችላል፣ በተቃራኒው አላህን ሊያስቆጣ ስለሚችል ጥንቃቄ ይፈልጋል። እንዲሁም ደግሞ ይሄ ንግግር ደግሞ ሐጅም ስራ ላይ ገብቶ የሐጅ ስራችንን የሚያበላሽንም ሊሆን እንደሚችል ያው ከሼህ ሀሺም ጋር እንግዲህ ፈላ ረፈተ ወላ ፍሱቅ ወላ ስጂዳ አላህ እንግዲህ በሐቅም ቢሆን ክርክር ጭቅጭቅ ማብዛት አግባብ እንዳልሆነ ነገር ግን ለስንቅ የምናደርገው ተቅዋ ነው። እንግዲህ ተቅዋን ኢብራሂምና አድሃም እንዳስቀመጡት የሰብር ቦታ ላይ ሰብር፣ የሹክር ቦታ ሹክር፣ ነፍስያን የመግራት ጉዳይ ደግሞ መግራት የሚባለው ነገር ትልቅ ትምህርት የሆነ ነገር ነው እና በዋነኝነት እንግዲህ በየትኛውም ሀያታችን ሁሌም ቢሆን ያው ውሲኩም ወነፍሲ ቢተቅዋላህ እኔንም እናንተንም አላህን በመፍራት አደራ እላለሁ። ተቅዋ የምንለው ነገር በአጠቃላይ ሲፈስሩት እንግዲህ ማጠቃላይ እንደው ቀለል አድርገው ሰብሰብ በሆነ ነገር ሲያስቀምጡት አላህ ግዴታ ባረገህ ቦታ እንዳያጣህ አላህ በከለከለህ ቦታ ደግሞ እንዳያገኝህ ይላሉና ሁላችንም አላህ ፍቃን ሚነል ሙተቂን አላህ ይመድበን። እንግዲህ እንግዶቻችን የነበሩትን ሼህ ነስረዲን ኢብራሂም ሼህ ሀሺም ሸናስርንም እንዲሁም የሐሪማ ስታፎችን ያመሰገንኩ የዛሬ ፕሮግራማችን ይህን ይመስላል። አብራቸው የነበርኩት መሐመድ አለም ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። Oh